አለ ይባል እንደው የለም የሚባለው ትላላችሁ እንጂ የሌለ እናንተ በራሳችሁ በጭንቅላታችሁ የሳላችሁትን ነው። እና አንተ ያውን ይቀመጣል ስላልክ በግልጽ ነው የተናገርኩ። አርሽ ላይ ይቀመጣል፣ እግሩን ያስቀመጥበታል ብለሃል። እና ይሄ ደግሞ ከእስልምና የሚያስወጣ ንግግር ነው። ለምን አርሹ የማን ነው ሲጀመር? አርሹ የማን ነው? የማን ነው አርሹ? አርሹ የሱ ነው። እኛም የሱ ነን። አርሽ መቀመጫ አይደለም እንዴ? አርሽ መቀመጫ አይደለም። መቀመጫ አይደለም። ሰው እንደዚህ ያወራችሁ ሰው እየሳቀቡ ሲጀመር እናንተ ምን ታውቁ? አንተ ለራስህ ለነፍስህ ድረስ ሙስሊም ነህ ግን ለመከራከር ለምንድን ነው የምትገቡት እናንተ? ካሊድ ነው ሰው ካሊድ ሙስሊም አይደለም ያለው ነው። አንተ ካሊድ እንደዚህ ነው በቃ። ሲጀመር ካሊድ እኮ ሙስሊም አይደለም። አውቆ ነው ሙስሊም አይደለም። ታዲያ እንደዚህ እያደረጋችሁ አሁን እንግዲህ እናንተ የሆነስ ሙስሊም ነን እያደረጋችሁ ስም እየቀየረ ተረጋጉ። ካሊድ የእውቀት ችግር የለበትም። አክቹዋሊ ናፊ ካሊድ ለካሊድ ነው የጠየቁት። አቡ ተረጋጉ። ቀጥል አንተ ጥያቄ እኔን መጠየቅን ቀጥል። ካሊድ አቂዳዋን በደንብ ልለይልና አይ ቲንክ ኦሮምኛ ነው የምትችለው አንተ። አይ ቲንክ ናፊም ኦሮምኛ ትችያለሽ። በኦሮምኛ መናገረው ፈልጋለሁ። አብዱ ተረጋጋ፣ ተረጋጋን ጠብቅ። ደግመህ ካነሳ እወርድሃለሁ። አትባልክ። ደግመህ ካነሳ እወርድሃለሁ። አትጨማለቅ። ናፊ ካሊድ ትንሽ አማርኛ ትንሽ ሊከብደው ይችላል። ኦሮምኛ ነው በደንብ የሚችለው ይመስለኛል አይደል ካሊድ? ያ ለዛ ነው ሜይ ቢ። ስለዚህ ሜይ ቢ ቁርአኖችን ይከፈቱና የምታዩበትን መንገድ ወይንም ደግሞ እንደዛ ብናየው አይሻልም? ይሻላል። ያ ቁርአን አንዴ። ስለዚህ አንቺ አሁን እሱ ምንድነው እሱ አራማን አላርሽ ስተዋ የሚለውን የፈሰረበት አለ። እዛ ላይ መሰረት አድርጋችሁ ማለት ይቻላል። መጠያየቅ ትችላላችሁ። አንቺ መጠየቅ ትችላለች። ካሊድ ኦሮሚ ፈዱበታ ስሪትን ዱበደ አይዋ አቲ ዱጋዱመቲ ዱራን አመንታ ሙስሊማ ረንጅ ረጀቴቱ kan of yaamtu turte moo gruppii kana keessa dhuftee fakkeessitee fooloof naannachuudhaaf? Haala sunnaadha. Ahla sunnaa argataate akkamitti rabbiin ni ta'a jettaree namni ahla sunnaa ta'e namni jaahilliyyuu takkaa rabbiin ni ta'a kan jedheen jiru. Obboleetti. Salaanni guyyaatti beeku. Qoy salaanni guyyaatti meeqa salaatamu? Guyyaatti si'a meeqa salaatamu? Dhibba natti fakkaata dhibba. Fakkeessitee fooloo fudhannachuudhaaf Kaalidattee moggaafattee garee kana keessa dhufte nama 2,000 ta'anii waan ta'eef malee yoo dhugumatti islaama jettii kan of yaamtu ta'e salaanni guyyaatti musliimni si'a meeqa salaata maqaa isaanii naa lakkaa'ime. ናፊ ካሊድ ጎበዝ ላይ ነው። አስመስሎ ፎሎ ለመውሰድ ነው የመጣው እንጂ ይሄ አውቆ ነው ስሙን ቀይሮ የመጣው። እውነት እኔ ሙስሊም ነኝ ብሎ ራሱን የሚጠራ እኮ ጋፊሳ ቀጠሉ በር ነጌፈቱ የሆነ ሸኪቴ ጋፊሳ ቀጠሉ። ካሊድ አታሹፍባቸው። ኖርማል ያስተምሮት ላይ ብቻ አወሩ። እንትን ቻሌንጅ ለማድረግ ነገር አትሞክሪ። ትናንትና የተወያያቸው ልጆች አሉ። ቪዲዮ ዩቱብ ላይ ማገጠ ፕሮፋይል ሊንክ ከን አላህ ጀዱሱን ሞ ቀየረዱ ፕሮፋይል ሊንክ ማሊፊ ዋን ክፍል ሚዲያ ከናፊን ማራቢ አከሰ ገሉ ዋን ተወያዩት። ያ ከሌሎች ጋር የተወያያቸው እንትኖች ስላሉ ገብተሽ ማየት ትችላለሽ። ጎበዝ ነው። አረብኛም ስለሚችል ማውራት ትችላላችሁ። አሁን ምንድነው እሱ እየሆነ ያለው? ችግር የለበትም። አስተምሮቱ ላይ ብቻ አውሩ። አስተምሮቱ አላህ አንተ ከአርሽ በላይ ነው ብለህ ታምናለህ ወይስ አታምንም? ካሊድ አርሽ ላይ እንዳለ ነው ማምነው።
ኦኬ ከአርሽ ውጭ በአርሽ በቦታ ይገለጥ የሚሉት እነሱ ምን ብለህ ነው የምታምነው? ሙስሊም ናቸው እነሱ? ሙስሊም በቦታ ይገለጥ የሚለው ሙስሊም ናቸው። በቦታ ይገለጡ የሚሉትን እነሱ ትክክል ናቸው ብለህ ታምናለህ? አላህ ከአርሽ በላይ ነው የሚሉ ስህተት ነው የሚሉትን ትክክል አይደለም። ማስረጃህ ምንድን ነው? ማስረጃህ ምንድን ነው? የምን ማስረጃ? አላህ ከአርሽ በላይ ነው ስትል አንተ በአርሽ ላይ ነው ስትል አርራህማኑ ዐለል ዐርሽ ኢስተዋ። ስለዚህ እሱ ከአርሽ በላይ ለመሆኑ ምን ማስረጃ ይሆናል? ምን ማለት ነው? ተርጉምልን ወይንም ተርጉምልን ኑይኪሜ ማልጃችሁ ላ አርራህማኑ ቁርአኑን እየቀራ እንደገና ማስረጃ ሌላ ማስረጃ ከየት ይመጣል? አይ መቅራቱ አርራህማኑ ዐለል ዐርሽ ኢስተዋ ማለት ከብት ምን አሳደበ? አቡ የጠየኩት ማስረጃ እኔ ኦኬ አርራህማኑ ዐለል ዐርሽ ኢስተዋ ማለት ምን ማለት ነው? መጀመሪያ አተረጉም እንዴ እኮ አትሳደባ። አርራህማኑ ዐለል ዐርሽ ይሄንን ምን ልታደርገው ነው? አርራህማኑ ዐለል ዐርሽ ኢስተዋ ይሄ መጀመሪያ ትርጉም ነው። ይሄ ትርጉሙ እየተነገረ ነው። ከዚህ በላይ ሌላ ምንድን ነው የምትፈልገው? አብዱ አትሳደብ። ለእኔ አይደለም አንገት መቅላት ብቻ ነበር የሚያስፈልገው። ሌላ ምን አንተ ጋር ማውራት አያስፈልግም። ትቀላኛለህ። ለእኔ አይደለም ካሊድን እየጠየኩት ያለሁት መረጃ እየጠየኩት ያለሁት አርራህማኑ ዐለል ዐርሽ ኢስተዋ ሲል ለእኔ ሳይሆን እየጠየኩት ያለው ከስር ምን ባገኝህ አንገትህን ነበር የምቀለው። አንተን ባገኝህ ማለት ነው። አንገቴን ቀቅለህ ትበለዋለህ። ይሄ ዋብያነቱን እየገለጸልህ ነው። የአንተን ስጋ ማን ነው ብለው ጀሃነም ነው እንጂ የሚወርድልህ። አንገትን ቀልቼ ከዛም በኋላ ጀሃነም ነበር የማወርድህ። ከዛም በኋላ ነው የምታገኘው። ነደገፈዳ እሺ ቀጥል ካሊድ። ይህንኛው እኮ ነው ያለ ቁርአንን ጠቀሰ ማለት ያለበትን ቦታ ንገረኝና እንፋለም እስኪ። እኔ ፍልሜ ከደምና ስጋ ጋር አይደለም ከሚያርዱት ጋር ሳይሆን እኔ ከአጋንንት ጋር። ወንድነትን እናየው እስኪ። እኔ ወንድነቴ ሰውን በመግደል ወንድነትን እናየው። አርራህማኑ ዐለል ዐርሽ ኢስተዋ። እምነት ካለህ ትክክለኛ እምነት ካለህ ይሄው አንተና እኔ እንፋለም እስኪ። አንተ ትክክለኛ እምነት አለህ አይደለ? እምነቴ ለማ የሚታወቀው እንድታረድ ካለህ ከኔ ጋር እንፋለምና እንገጥማለን ማለት ነው። ሁለታችን ምንድን ነው የምንገጥመው? ትክክለኛ ከሆነ ለእምነት የምትሞት ከሆነ እንታይ እስኪ። በማረድ ነው እንዴ? አንተ ካረድኩና ካረድከኝ ነው እንዴ እምነት የሚገለጠው? ወንድማችን የአጋንንት የአብዱልዋሃብን እምነት አላመንክበትማ። ስላላመንክበት እኮ ነው። ስለዚህ ልታርደኝ ስላላመንኩበት። አርራህማኑ ዐለል ዐርሽ ኢስተዋ ራህማኒን አርሽ ረቶል ተይራጁ ካመንክማ ብትሞት ምን ችግር አለው? እሺ አላህ ነው ያለው ብለህ ነው የምታምነው አንተ? መልስ እስኪ ከማረዱ ጣበልና መልስ እስኪ። አላህ ነው ያለው እኔን እየጠየቅኝ ነው? ኖ አብዱ ኧረ መልስ እስኪ አብዱ ቀጥል። ኡበይዳ ነው አላህ የት ላይ ይባላል? ሁሉም ቦታ አለ። ስለዚህ እዚህም አለ በዛቱ ሁሉም ቦታ አለ። በዛቱ መሬትም አለ። አዎ ኦኬ ኦኬ። በዛቱ ሰማይ ላይም አለ። ከሰማይም በላይ አለ። አንተ አለ አይደል እንደ በሴት ብልት ወጥቷል ብለህ የምታምን? ችግር የለውም። ስድቡን ትደርስበታለህ። አሁን መረጃው ላይ ቁምና አውራ። ስለዚህ ሉክ አላህ በዚህም አለ በሰማይ ላይም አለ በሁሉ ቦታ አለ ብሎናል። ከሰው ተወለደ የምትል እኮ ጅል አለህ እኮ አንተ። ኧረ እባክህ ስድቡን ትደርስበታለህ። ስንት ዓመት ሰው ሳይፈጠር ስንት ዓመት እንደቆየ ታውቃለህ? የዋብያ ሙስሊሞች እንደዚህ ናቸው። በቃ ከስድብና ከማረድ ውጭ የሚያውቁት ነገር የለም። ካሊድ አርሽ ላይ ተቀምጧል አለ። አላህ አርሽ ላይ ተቀምጦ ነው ያለው አለ። ጀግና ከሆን ካልኩ እኮ ትክክለኛ የምታምንበት ከሆነ ካሊድ አርሽ ላይ ተቀምጦ ነው ያለው አለ። ያለህበትን ቦታ ንገረኝና አንተ ብትሞታለህ እኔ እሞታለሁ። እስኪ
ናፊ በቦታ አላህ አይገለጥም ብላ ነው የምታምነው። ኡቤዳ ደግሞ በሁሉም ቦታ በዛቱ አላህ አለ ብሎ ነው የሚያምነው። ለዚህ እኮ እኔ ቀድሜም ነግሬያለሁ። ወደ 73 ምናምን ነው የምንከፋፈለው። እናንተ ደግሞ ወደ 72 ነው። አውዶች የሚባሉ የአባስን አላህ ቅድሚያ እንስማ። ቆይ አባስ የት ነው ያለው ከማለት በፊት አንተ የት ነው አለ ብለህ የምታስበው አላህን? እኔማ የለም ብዬ ነው የማስበው ነው ጨራሽ። ለምን ትጠይቀኛለህ አንተ? አላህ የት ነው አለ ብለህ ታስባለህ አንተ ራስህ? የለም ብዬ አስባለሁ። እሺ አንተ የት ነው ያለው? አሁን ሁሉንም ሙስሊሞች አንድ የማያደርጋቸው ምን እንደሆነ ታውቃለህ? ምንም አንድ አያደርጋችሁም። ምክንያቱም ካሊድ ላይላላ ነው በቃ ላይላላ ብትል ያደርገው የትኛውን አላህ ሙስሊም የአምስት ወቅት ሰላት እንዳለ ያውቃል፣ ይሰግዳል። ለየትኛው አላህ ነው የምትሰግደው? ካሊድ እጅ እግር አለው አርሽ ላይ የተቀመጠ ብሎ ነው የሚያምነው። ኡቤዳ ደግሞ በሁሉ ቦታ ያለ አላህ ብሎ ነው የሚያምነው። ናፊ ደግሞ እጅ እግር የሌለው አላህ ብላ ነው የምታምነው። ስለ የትኛው አላህ ነው የምታወራው? የአንተን አላህ ንገረን። የአንተ አላህ ደግሞ የትኛው ነው? አሁን የአንተን አላህ ንገረን። አንድ ነው አትበለን። ስህተቶችን ለቃቅመ ያታወዛግበን። ስህተት አይደለም ካሊድ፣ ስህተቶችን ማወዛሰባሰባ ቀጥለ እንትናሁን ጥያቄን ቀጥለ ብለህ አንተ አከፋፍለና አሁን ሁሉም ሙስሊም የሚስማማበት አግሪመንት አለ። ላይላ ነው በቃ ከሰሩ ለዚህ ነው ስትንጣጡ እንትሰጥሉ እንደሚያውቁ አክታ ታደርጋላችሁ። ከዛ በኋላ ደግሞ ስትያዙ መልሳችሁን ትላላችሁ። ከሬዲን አብዱላህ ነው ገባ። ኦኬ ቀጥል ክርስቲያን። ኦኬ እሺ ካሊዶ ሰላም። ኦኬ እሺ ስለዚህ ለአላህ እጅ እግር ምናምን የሚሉትን ነገር ታጸድቃለህ ማለት ነው። የአላህ ኩርሲ ለምንድን ነው የሚያገለግለው? የመሐመድ አብዱል ወሃብን አቂዳት ትቀበላለህ አይደል ካሊዶ? ኦኬ እሺ አርሹ ለምንድን ነው የሚጠቅመው? አርሹ ለንግስናው ነው። እሱማ መቀመጫው ነው አለን እኮ እሱ መልሶልናል። የሌሎቹን ነው እንትን ነው ያላልነው እንጂ እሱ መልሶልናል። ካሊድ መቀመጫው ነው ብሎ የሚያምነው ሜይ ቢ ሌሎቹ ሚሉት ካለ የሌሎቹን መስማት እንችላለን። ካሊድ በባዶ አልተሰራም። አርሹ እኮ በባዶ አልተሰራም፣ ለመቀመጫው የተሰራ። ጥሩ ጥሩ ጥሩ። የምናነሳቸው ብዙ አርጊመንቶች ነበሩ። ለጊዜው ግን ቀጥይ ካሊድ። አቤት ani akka obboleetti musliimaatti akka gama shahaada dhuftusi affeeraa itti aansee garuu rabbiin arshii akkasumatti hin uumne kan jette arshiin kun isiin makluuqa moo makluuqaa miti? arshiin makluuq. rabbiin osoo arshii kan hin uumin jiraate mun jiraanne jira. rabbiin jijjiirama. jijjiiramu. Sadiif erga arshii uumees akkasumatti jira. Maaliif arshiirra taa'aa jettare osoo arshiin uumin jiraate inni arshiidhaan maletti taa'uudhaan maletti. ለካሊድ ጥያቄ ታይቴ ማንሽ በአንድ ጊዜ እባክህ አትረብሽ። ቆይ እስኪ ሙስሊም ነው አይደል ካሊድ? አትረብሽ። ካሊድ ሙስሊም ነህ? ወይኔ ካሊድ ምንድን ነው ሴቷ ስታወራ ሁሌ ጥልቅ የሚለው የልጅ ዋብያም አባሽም አይደለም። የትኛውን አቂዳ ነው ምንድን ነው የሚባለው? ናፊ የዚህኛው ደግሞ አላ በሁሉ ቦታ ነው ያለው። አዳምጡኝ ሙስሊሞች ያዳምጡኝ። አንዴ ያዳምጡኝ ሙስሊሞች። ወይ ካሊድ ናፊ
ኡቤዳ ደግሞ አላህ በሁሉ ቦታ ነው ያለው በዛቱ ብሏል። እሱ ደግሞ ምንድን ነው የሚባለው? ፈልገን ስም እናውጣላቸዋለን። ምን እናውቃለን? አዲስ ነው የሚያመጡት በየቀኑ። እኔስ ኩርሲውን ምን ብላችሁ የምታምኑት? ናፊ ኩርሲ ፍጡር ነው፣ ልክ እንደ ሰማይ እንደ አርሽ። ኩርሲውም አዎ። ምንድነው ጥቅሙ ኩርሲው? ጥቅሙ ስትል ልክ እንደ አርሽ እንደ ሰማይ ነው። አላሁ ተዓላን የፈጠረው ትልቁ ምንም ፈላጊ አይደለም። ትልቁ ፍጡር ምንድን ነው? እሱ ከአርሽ ቀጥሎ ትልቁ ፍጡር ምንድን ነው? ኩርሲ። ኩርሲ። ኦኬ። ኩርሲው ከአርሽ በላይ ነው ከአርሽ በታች? ከአርሽ በታች። ከአርሽ በታች which means ከሰባተኛ ሰማይ በታች ወይንስ በላይ? በላይ ነው። በላይ። እሺ። ስለዚህ ኩርሲው ምንድን ነው ታዲያ ጥቅሙ? ጥቅሙ ስትል ለምንድን ነው የተሰራው? የአርሽ ጥቅም ምንድን ነው? የአርሽ ጥቅም እንግዲህ ካሊድ እንዳለው ለአላህ መቀመጫው ነው ዙፋኑ። እሱ እንደዛ ከሆነ እሱ ስለሚያምንበት ኩርስዩ ደግሞ ጥቅሙ ምንድን ነው ለእሱ ጠይቆ ለእሱማ እኮ አለው መልስ አለው። መጽሐፍን አንዴ ክፈትልን፣ የአብደልዋሃብን መጽሐፍ ክፈትልን። መሐመድ አብደልዋሃብ የዋሃብያ ምላሽ አይሚን መስራች እንደመሆኑ የኩርሲን ጥቅም ይነግረናል። የእግሩ መቀመጫ ነው ነው የሚለው። አላህ እግሩ የሚያስቀምጥበት ነው። ኩርሲው የአላህ እግር መቀመጫ ነው። ሁለት እግሮቹ የሚያስቀምጥበት ነው። ክርስቲያን እንትን በል ቀጥል። ይህ መጽሐፍ ኪታብ አተውሂድ የተሰኘው የሙሐመድ አብዱልዋሃብ መጽሐፍ ነው። ምን ይላል? ሀሳቡን ጭብጥ ሀሳቡን ታገኙት። ትንሽ ከፍ ብዬ በደንብ ሀሳቡን ላብራራላችሁ። ምን ይላል መሰላችሁ? ይህ ሙሐመድ አብዱልዋሃብ የሙሐመድ ነው የተናገረውን አንስቶ ምን ይላል? the prophet inform us in both of the above narration that Allah possesses a kursi and arsh ነቢያችን እንደነገረን አላህ አርሽና ኩርሲ አለው አለ። that they are both immense through the arsh is greater than the kursi አርሹም ኩርሲውም በጣም ኢመንስ ናቸው፣ ግዙፍ ናቸው። ነገር ግን አርሹ ከኩርሲው ይበልጣል አለ። For the comparison of the seven heaven to the kursi is that a seven heaven 7 dirham coin set in a shield ይሄን አርሹን እና ኩርሲውን ሲያወዳድረው ምን ይላል? አርሹ ከኩርሲው የሚበልጠው አለ ልክ 7 ሳንቲሞችን ጋሻ ላይ ብትወረውሩት የአርሹ ስፋት እንደዛ ነው። ልክ ኩርሲዎቹን ሳንቲም አድርጋችሁ አስዩም ብታደርጉት አርሹን ደግሞ ጋሻ አድርጋችሁ አስዩም ብታደርጉት ማለት ነው። while the comparison of the kursi to the arsh is that of a ring thrown in a vast desert ምንድነው? ይሄም ደግሞ ኩርሲው ልክ አንድ የጣት ቀለበትን በጣም ትልቅ ወይም ደግሞ ሰፊ በረሃ ውስጥ ብትጥሉት ነው አለ። ልክ እንደዚህ አይነት ነው ንጽጽሩ። and it has been reported in another hadith on the authority of Ibn Abbas ከኢብኑ አባስ እንደተዘገበው ደግሞ አለ that the kursi is the resting place of the feet of the most beneficent ከኢብኑ አባስ እንደተዘገበው ደግሞ ኩርሲው ጥቅሙ ምንድነው? ለአራህማን 2 እግሮች ማስቀመጫ ነው። and none can estimate its vastness ማንም ሳይዙን ማወቅ አይችልም። ያ አረብኛውን አንዴ ክፈትልሃንም በአረብኛም ደግሞ ሜይ ቢ እንዲያዩት ሊንክ ልኬልሃለሁ ቴሌግራም ላይ ቼክ አድርገው፣ ወይንም ደግሞ እዛው ላይ ያለልህ። በጣም ግዙፍ ነው አርሹ፣ በጣም ግዙፍ ነው። መልካም አርሹ
ከኩርሲው አንጻር ሲታይ አርሹ በጣም ግዙፍ ነው፣ ኩርሲዋ ግን ትንጥዬ ነች። ሳንቲም ትልቅ አውላላ ሜዳ ላይ እንደመጣል ነው ነው የሚለው። ሜይ ቢ አረብኛው ይታያችኋል። ካሊድ ትሄድበታለህ። ካሊድ ወይም ናፊ ማሚ ይታያል። ቀጥልሽ አንብቡ። የተረጎማችሁት እኮ ልክ ነው። ለምንድን ነው ምናምን እኮ አንብብና ቀጥላ ተርጉምላችሁ ለሌሎች እንዲገባቸው አረብኛው የሚፈልጉ ስላሉ ጠጋ አድርገው አይታይም። وفضل العرش على الكرسي كفضل تلك الفلاة على تلك الحلقة الخلاصة حكم المحدث هذا القدر فقط صحيح مرفوعا. ኦኬ ምን የሚለው እኛ እንዳለው ነው። ስለዚህ አርሹ ከኩርሲው አንጻር በጣም ግዙፍ ነው። ይሄ ኩርሲው ደግሞ ምንድነው? እሱ ያለ እግር ማስቀመጫ። ስለዚህ አላህ እግሩ የሚያስቀምጥ ኩርሲው የቱ ጋር ነው የሚገኘው? አሁን ጥያቄያችን ከአርሽ በታይ ከሆነ ሉክ አላህ ከአርሽ በላይ ነው ብላችሁ ካመናችሁ አርሹ የመጨረሻ ፍጡር ነው አይደለ? ካሊድ እንደናንተ እምነት ማለት አርሹ የመጨረሻ ፍጡር ምንድን ነው? እሱ ወደ ሰማይ ስትሄዱ ከላይ ያለው አርሽ ነው። ከአርሽ ላይ ያለው ደግሞ አላህ ነው። ኦኬ። ስለዚህ አላህ የመጨረሻው ላይ አርሽ ላይ ከሆነ ያለው የመጨረሻው አርሽ ከሆነ ስለዚህ ኩርሲው ከታች ነው የምትሆነው ማለት ነው አይደለ? ከአርሹ በታች ነች። አዎ የአርሹ እግር አይደል? ስለዚህ እንደዛ ነው። አርሹ እግር አለው። ስለዚህ ኩርሲው አላህ እግሩ የሚያስቀምጥበት ከሆነ አርሹ የመጨረሻ ፍጡር ከሆነ አላህ ከአርሹ በላይ ከሆነ እግሩ ከአርሹ ወደታች ይወርዳል ማለት እኮ ነው ያላህ እግር። ስለዚህ አላህ እንደዚህ ሆኖ እግሩ እንደዚህ ይወርዳል ማለት ነው። ልክ እኔ እንደዚህ አሁን ቁጭ ብያለሁ። ይሄ መቀመጫዬ ከሆነ አርሹ ከስር ኩርሲው ከስር ከሆነ አላህ ከአርሽ በላይ ያልገባን ነገር አዳም ትቀጥላለህ። ስለዚህ ምንድነው የሚሆነው? ከአርሽ በላይ ኦሎይስ ነው ብላችሁ አላህም ማለት አትችሉም። ኩርሲው ከታይ ከሆነ እግሩ የአላህ እግር የሚቀመጥበት ኩርሲው ከሆነ ግማሽ አካሉ ስትጠየቁ አላህ ይነሱ ተብላችሁ ኪፕኳይት አንድ አዳምጣ እንዲህ አይባልም አትበል ፕሊዝ። ናፊ ዶንት ፓኒክ ነገር እያወራ ነው። ስነስርዓት ያዝ። አዳምጥ እሺ። ሙስሊማ ጀረ ከናዎች ማስብትን ጀረ ገርቴ ዋንታን ያሰው ጀረ ከናዎች ናፊፋን ጅርሞታ ወጅ ናዜና ቀጥል ሰኒ ለገፈተን ይሄን ያካዋን ከናዘው ለምን ታለቅሳለህ? ቀጥል እሺ። አሁን አንተ ረቢኒታ አጀተን እስ ማረቢኒታ አጀተን ማረቢ ከሰን አረፍሲፍተን እስ እሺ አንዴ እሺ አብዱ ቆይ መሐመድ ይቀጥል። ቆይ በጣም ስለቸኮለ እና ቀጥል። ያው ኢንቫይት ይላል መሐመድ ቀጥል። ወጥቷል አለ ማይክን አንሳ መሐመድ። ኦልራይት መሐመድ ዱራን ዱርሴ ጀረ ከኞኒ ሲዳ ወረ ስለ ይርተን ጀረ ከና ከና ወጅና ሰው ማብራስ ፖለቲካውን ተወና አሁን የተጠየቀው መለስ እስን ማረቢኒታ አጀተን ኢዳ መጋፊ ሙሐመድ ማሊክ ረቢኒታ አጀተን ኤኙ ጀደ ኩኖ ጉርባን ካሊ ጀዳም ረቢታ አየቱ ሚለሳ ኩርሲ ይረካ ጀደ ኢሰኒ ጋር ተፈሳክጂ ኩኖ ዋኒ ጀደ ጀደ ቆይ ወለደ ይዘበ አላህ ጀረ ከና ወጅዋን ከና ሰው ስሪዳ መሐመድ በር wanti isinii galuu dide bar wanti isinii galuu dide warra keessa jiru rabbii yeroo taa'u qaamsa isaa qaama isaa maluu qaba beekta qaama isaa maluu qaba malee khilaafa jiru asirratti jira kana bira kaasuun sirrii miti naafi taa'ee Khaalidilleen khilaafa gartee ulamaa keessa jiru isaan bira kaasuun sirrii miti. Muhammad deebisuu ni dandeessaa moo hin dandeessu?
Deebi'oo qabaatte miyuutii kaase. Waay hayyee. Faayidaan kursii maalidha Muhammed? አዳምጥ ብሮ ማታም እያዳመኩ ነበረ። ያልገባችሁትን ነገር ዝም ብላችሁ ውስጡ ገብታችሁ እየቦጨረቃችሁ ከስር ሆነ አልቅስ። በቃ ሶፍት አናቀብልህም። ከስር እየየ በል። እንደሚያውቁ ይሆናሉ፣ ራሳቸው ግን አያውቁም። እኛ ለምን ጀጅ ታደርገናለህ? ስለዚህ አሁን እኛ ፖይንታችንም ሜክ ማድረግ መፍታችን ነው አይደል? ምክንያቱም ኩርሲው ያለ ሀገር ማስቀመጫ ነው። አብደልዋሃብ ነው የሚለው፣ ሌሎቹም እንደዛ ነው የሚሉት። ኩርሲ ማለት ያላፉት ስቶል እግሩ የሚያስቀምጥበት ነው። እሺ አላህ ይህን ያለው ከአርሽ በላይ አርሽ ላይ ኩርሲ ውስጥ ከአርሽ በላይ ፍጡር አለው ተብሎ ሲባል ነው፣ ፍጡር የለም ከአርሽ በላይ። ፍጡር ማለቂያ ከሆነ አርሹ የመጨረሻ የፍጡር ማለቂያ ከሆነ ሉክ አርሹ የመጨረሻ የፍጡር ማለቂያ ከሆነ ኩርሲ ደግሞ ፍጡር ከሆነ ነሰሰርሊ ኩርሲው የሚሆነው መቼ ነው? ከአርሹ በታች ነው የሚሆነው። ኩርሲው ከአርሹ በታይ ነው የሚሆነው። ከአርሹ በላይ ሊሆን አይችልም። በግምት አታወራባ። እሺ ከአርሹ በላይ ነው ያለው ኩርሲው። ይጀመር አርሽና ኩርሲ ካሊድ ጠጋ ይበቃል። እኔ መጀመሪያ የሚለው ናይፊና ካሊድ እዚህ ጋር ውድድር ለማግባት ለምንድን ነው ያገባቸው? አንደኛ ማለት ነው ገባቸው። የምን ውድድር ነው? አብዱ አይደለም ደቢን ገብዳ አቤት ደቢን ገብዳ ምን ገብዱ ለበይ መልስ ካለ እሺ። አርሹና ኩርሲው የትኛው ነው ይበልጣው? ከአርሹና ከኩርሲው የምትለው አዕظም መክሉቃት አርሽ ነው። ገባህ? እስኪ እሱን ለማግባት ሲሆን አሁን ናቲ እዚህ መታሽ እኔ ልናገር እየየ መልስ የላቸውም። ዋብያዎች እንደዚህ ናቸው። ሲነቃባቸው ፖለቲካቸው ያላቸው አማራጭ የዋብያዎች አካሄድ እንደዚህ ነው። እምነታችሁን ዲፌንድ አድርጉ። እምነታችሁን ዲፌንድ ማድረግ ነው። ለምን ማልቀስ ነው? ሶፍት የለንም፣ አናቀብላችሁም። ሀጅ መሐመድ እንኳን እዚህ ገብተሽ ለምን ትከራከራለሽ? ለመከራከር ሳይሆን የገባሁት ለግልጽ ክፍሩ እየተናገረ ስለሆነ ወደ እስልምና እንድመለስ ካሊድ ሰምቼው ሻሃዳ እንዲይዝ ነው የገባሁት እንጂ ልከራከር አይደለም። እሺ የዋብዮች ሲስተም ነች። ባይዘ ናፊ ኦልዌይስ ታክቲካቸው ነች። ሚስጥራቸው እንዲወጣ አይፈልጉም። አስተምሮታቸው እንዲወጣ አይፈልጉም። ሀጅ እንኳን ደህና መጣ። ይሄ ነው እንግዲህ የነሱ ሀጅ ይሰማል። ሀጂ መሐመድ ሀጂ ነው የሚለው። ኦኬ አብዱልአዚዝ መሐመድ የሉም እንደ እንዳለ ነው። የኔ ድምፅ ነው የማይሰማው። አብዱልካሪም ይሰማል? ትሰማለህ? እኔ በቅድሚያ ማምነው ጋድ ኢዝ ዜር ኤቭሪዌር ዊ ጎ በሚለው ነው ማምነው። እኔ ከአርሽ በላይ ነው በሚለው አላምንበትም። ስለዚህ አላህ በሁሉ ቦታ አለ። ስለዚህ አርሽ በላይ ነው በሚለው አታምንም ማለት ነው? አላምንበትም። ስለዚህ ማን ነው እያወራ ያለው? እኔ መልሻለሁ፣ ጨርሻለሁ። ስለዚህ እንደዛ ከሆነ አካላቶች ውስጥ ታጠርቃለህ። ማንኛው ነው ሀጂ? አንተ ነው የምታወራው? ማንኛው ነው እያወራ ያለው? ክርስቲያን ሚዩት ነው። ማንኛው ነው እያወራ ያለው? ማንኛው ነው የምታወራው አሁን? ወይ ሀጂ ነው ወይ ሙባረክ ነው? መልካም ሙባረክ አላህ በሁሉ ቦታ አለ ያለን ነው።
ሙባረክ አላህ በሁሉ ቦታ አለ። የትም ብንሄድ አለ አለ በዛቱ አለ ብለህ ነው የምታምነው አይደለ? አብዱልአዚዝ በዛቱ ሁሉ ቦታ አለ ብሎ ነው የሚያምነው። እንደዛ መሰለኝ አለኝ ቅድም እንትና ኡቤዳ እንዳለው ማለት ነው። ኡቤዳም አላህ እዚህ ቦታ እዛ ቦታ ብቻ አይባልም በሁሉ ቦታ አለ ብሎናል። ዙቤዳ እንደዛ አካላት ግን ታጸድቃለህ እንደ ዋብዮቹ ማለትም እጅ ግርባት ምናምን የሚባሉትን ታጸድቃለህ? ነው እሱን አታጸድቅም? አብዱልአዚዝ ሚዩት ነው። ኦኬ አብዱልከሪም ሙባረክ አላችሁ? ማልቱ ስድበሜ ኦማንን እንደምን ማል ኮኒ አማ ኮንዲማ ኢስላም አላማኒ ዋን ተየፊ እስላም አላማኒ አማበር ሰዲታታን ይርቱ ማል ታነሜ ሰዲሰታን ካሊድ ካን ብራይሬ ናፊኒስ አካሱማ አብዱልአዚዝንስ አላህኒ አርሺ ኦል ጅራ ከጀኑ ኦኬ ዛታ ኢሳቲን ጀቾዳ በከመራ ጅራ ከጀኑሞ ዛቲ ሳኪኒስ በከመራ ጅራ የበር አብዱልአዚዝን si ibsaa jira ulaagaa ittiin ibsamu qaba bakka mara jira wayita jennu beekumsa isaatiin beekumsa miti ahaata bikulli shay'in ilma waamara marsee jira beekumsa kiyyaan jedha beekumsa hin jenne barenne akkas hin jenne inni haa jedhudha bukaa hubannaan nama garagara waan ta'eef ati kiyya fudhatu እሱ ያለው ከአርሽ በላይ ነው ያለው ብዬ አላምንም። በሁሉ አለ ቤትም ቦታ ብሄድ አለ ሲል ስለዚህ አንተን አፈረሰው ማለት ነው። ከአርሽ ብቻ በላይ ነው የሚለውን አላምንበትም ማለት እንደዛ ካለ የአንተን አፈረሰው ማለት ነው። በዛቱ ብዬ ጠይቄዋለሁ ብሎኛል። ስለዚህ አንተኛውን የራስን አቂዳ ትይዛለህ ማለት ነው። አንተ ከአርሽ በላይ ብቻ ነው ብለህ ነው የምታምነው አይደለ? አርሽ ኦል ጅራ ጅራ ያመና ኦኬ ፋይዳን ኩርሲ ማለ የኩርሲ ጥቅም ምንድን ነው? ኩርሲ ኩኒ ኡማማ ኢሳቲ ከማል ኡማ ሄዶ ቀበጀቹ ይብሶዳ እሰተ አርጋማ ኩርሲን አርሺ ገድ ጅራ ኦኬ አብዱልዋሃብ ደግሞ ኩርሲው አላህ እግሩ የሚያስቀምጥበት ነው ብሏል። ስለዚህ ከአርሽ በታች ከሆነ አላህ ከአርሽ በላይ ነው ለምን ትለናለህ? ካዲያ እግሩ የሚያስቀምጥበት ስለሆነ ኮኒ ኢብሲ ኢሳ አላህን ታአወን ጀደሜኑት መመንጅሩ እንዳባታ ታአወን ጀደሜኑት ማን እንጅሬፍ አርሽ ማወን ጀረጀነ ያመና ነው። ኩርሲው ራሱ የእግሩ መቀመጫ ነው እያለህ እኮ ነው። የእግሩ መቀመጫ ከሆነ ደግሞ ኩርሲው ከአርሽ በታች ከሆነ ሙሐመድ አሚን አላህ ከአርሽ በላይ ነው ብለህ ብታምንም ኩርሲው ከአርሽ በታች ስለሆነ ኩርሲው ላይ ደግሞ እግሩ የሚያስቀምጥ ስለሆነ ስለዚህ አላህ አለው ግማሽ አካሉ ከአርሽ በታች ግማሽ አካሉ ከአርሽ በላይ ነው። ረቢ ዋመረረ ጉዳ ዳበር እኔ ትንሽ ነው ብዬ የጠየቅኩ ትልቅ ሆነ ትንሽ ሆነ እኔም ጨነቀኝ። ስላላ ትልቅነት አይደለም የጠየቅኩ እኔ ካናፉ ማልቱ ረኮ ተረ ረኮኒ አርሽ በላይ ነው የሚለው ጀስ እንትን ብለህ መናገር አለበት። ግማሽ አካሉ ከአርሽ በላይ ነው፣ ግማሽ አካሉ ከአርሽ በላይ ነው ብለህ መናገር አለበት። አንድ እዚህ ጋር፣ ሁለተኛ ደግሞ ከፍጡር ጋር አልተነካካ የሚለው ውድቅ ይሆናል ማለት ነው። ኢተርናል በሆነ ሁኔታ እንደዛ መኖር አይችልም። ግን ከጊዜ በኋላ አላህ ምን ሆናል? ግማሽ አካሉ ፍጡር ውስጥ ነው፣ ግማሽ አካሉ ደግሞ ከፍጡር በላይ ነው። ስለዚህ ለውጥ አመጣ ማለት ነው። ኩኒ አማ ሐዲስ ፊ ቁርአን ሂማሜ ኢተመኑ ማለት ነው። በኩምሰ ረቢ መርሱን ደንደኖ ነመርሱን ደንደተናዋን ጀደፍ ስለዚህ ናፊ አብዱልከሪም መሰለኝ ስምህ ጋፊ ቀብዳ ይጻፍ
ትፍፍሽ አብዱልከሪም ati dhimma amantaa islaama sadanii jette islaamni sadi hin jiru tokko malee islaamni tokko qofa ishee islaamni tokko qofa akkasuma maaliif dhimma amantii dhimma islaama sadanii lammanii keessa seentanii jettere islaamni tokkotti beekna nuti ewa jecha namicha jedhe kanaa fi kaan waa biyyaa jedheeni kaan immoo maqaa biraatti moggaasuu barbaadame akka namni bariga amantaa waan fedhe dubbataan islaama jedhu islaama hin jennuuni kana ani arshii irra jira naafi amantii islaamni tokko hiika quraana irratti illee xiqqoo walaadhamnu islaamni tokko Abdulkariim nu tokko makkuni waan addaan nu baasuun qabu islaamni waa biyyaa fi kun illee islaamuma akkamitti tokko ta'an akkasii tokko hin dandeenyu bara akkamitti inni sun kan gabbaru kan arshii irra taa'u kan miira isaa kursii irra kaa'u akkasii kan inni gabbaru bartee kan indoo miira isaa ibidda keessa kaa'u gabbara isa yaani rabbi adabamu gabbara inni ani immoo rabbi adabuun gabbara Sigale inni kan gabbaru rabbi miila isaa ibidda keessa kaa'ee kan adabamu jechuudha ani immoo kan adabuun gabbara akkamitti tokko taanare yoomiyyuu tokko እንዳታለ መቼም አንድ ያልኩህ ምክንያቱም አብዱልከሪም ስለዚህ ምንድነው እያለች ያለችው መቼም አንድ አንሆንም የአንተ የምታመልከው ከአርሽ በላይ የሆነ የሚቀመጥ የሚቆም እንትን ነው እኔ ደግሞ እንደዛ አላመልክም አንድ አይደለንም አንድ አንሆንም ነው isaa ibiddarra kaa'aa jechuun kun ibidda akka calleef tokko godhame ibiddin boosiisudha. Ibiddi guutuu diddee jennaan akka walitti deebitu godhuuf irra kaa'ee miila isaa. Ibiddi guutuu diddee jennaan akka walitti deebituuf irra kaa'ee. Yaani ibiddi jecha rabbii sana faallessite jechuudha. Quraana keessatti rabbiin ilma namaatii fi jinniidhaan ibidda guutaa jedhe. Dubbii isaa sanarraa ibiddatu moo'ee jechuudha. Rabbiin moo'ee jechuudha kasiin. Maa mootiree kun moo'insan jedhamu. Maal jedhamaree guutuu diddee bar rabbiin nan guutatu jedhu guutuu diddee kun ajaja jalaa baatee barbaadu. Hadiisa sanitti naman to'atti. Akkas hubannaa keessanitti hin amannu. Hadiifni sun sayya moo da'iifa? Hubannaa keessantu da'iifa. Hayya hadiisa sallaalee sitti deebi'amina bira waliin haase. ቡኻሪ 48 ላይ ይገኛል አላህ እግሩን ገሃነም ውስጥ ከቶ ይሞላታል የሚለውን እየነገራን ነው ሰው ገሃነም የምትሞላው በአላህ እግር ነው አታምኛለሽ አታምኝም ብሎ ነው ያላት እሷ ደግሞ አምናለሁ አይመን እንደናንተ አላምንም ማለችው ዳይፍ ነው ሳይህ ነው ሐዲሱ አላት የናንተ አረዳድ ዳይፍ ነው ሐዲሱ ሳይህ ነው አረዳዳችሁ ጠማማ ነው ስህተት ነው እያለችው ነው ሰው አንድ አይደለንም ነው ዞሮ ዞሮ አንድ አይደለንም ስለዚህ አብዱልከሪም ያንተ እስልምና የሷ እስልምና አይደለም ያንተ አላህ የሷ አላህ አይደለም እሷ የያዘችው የምታመልከው አላህ ሌላ ነው አንተ የምታመልከው አላህ ሌላ ነው እስልምና የሚለው አንድ ስም ሊሆን ይችላል አላህ የሚለው አንድ ስም ሊሆን ይችላል ነገር ግን የምታመልኩት አንድ አላህ አይደለም የምታመልኩት አንድ አይነት የሆነ አላህን አይደለም አንድ የሆነ እምነት አይደለም ስሙ አንድ ሊሆን ይችላል እስልምና የሚለው እስልምና አንድ ነው ስትል ናፊ ዋቢያን ሌሎቹን ለምሳሌ ሺያዎችንም ይሁን አህመድያዎችን ኤክስክሉድ አድርጋ ነው አውጥታ ነው እነሱ ሙስሊም አይደሉም ብላ ነው ዋብያ አስወግዳ እስልምና አንድ ነው ስትል ሱፊዎች ብቻ ናቸው ትክክለኛ ብላ ነው አንተ ደግሞ እስልምና አንድ ነው ስትል ሌሎቹን አስወግደ ነው አይደለ ስለዚህ አይመጣውም ማለት ነው እንደዛ ነው አይደለ ናፊ ባልሳሳት እዚህ ጋር ስም ላይ ማለት ነው ልክ እነሱም አላህን እንገዛለን ብሎ እኛም አላህን እንገዛለን እንላለን አንድ ስም ማምጣት ማለት አንድነትን አያሳይም ለምሳሌ የአረብ ክርስቲያኖች አላህ ብለው ይጠራሉ ያ ማለት እናንተ የምታመልኩት አላህና እኛ የምናመልከው አላህ አንድ ነው ማለት አይደለም ከስም አንጻር ክርስቶስን አላህ ብለው ይጠራሉ ክርስቶስን አላህ ብለው ይጠራሉ ያ ማለት ግን የሙስሊሞቹ አላህና የኛ አላህ አንድ ነው ማለት አለ ሰንበዲ ለምሳሌ ሰፈራችሁ ውስጥ መሐመድ የሚባል ስም አለ መሐመድ ስለተባለ ሁሉ ነብዩ መሐመድ ነው ማለት ነው
ወይንም ደግሞ ጫላ የሚባል ሰፈራችሁ ስም ስላለ እኔ ሰፈር ያለውም ጫላ እናንተ ሰፈር ያለውም ጫላ ኢትዮጵያ ውስጥ ያለው ጫላ በሙሉ አንድ ጫላ ነው ማለት ነው። ስሙ ተመሳሳይ ስለሆነ አካሉ አንድ ነው ማለት አይደለም። የስም መመሳሰል የአካል አንድነትን አያመጣም። ፈጣሪ በመሆኑ ግን አንድነትን ያመጣል። አያመጣውም። ለምን እንደማያመጣው ታውቃለህ? ካሊ ለምሳሌ እኔ አሁን የፈጠረክ ማን ነው? ክርስቲያኖች ለምሳሌ ክርስቲያኖች አረብ ክርስቲያኖች ኢየሱስንም አላህ ብለው ይጠራሉ። አልኩህ እኮ አብን አላህ ብለው ይጠራሉ። ስለዚህ አንድ ነው ማለት አትችልም። ስሙ ግን አንድ ነው። ተመሳስለዋል ስሙ። ምክንያቱም ቋንቋ ስለሆነ ለምሳሌ ረቢ ትላለህ አይደለ? በኦሮምኛ ካሊድ ስሙማ 99 ነው። ረቢን እየታም ይዲ ዋቄፈታዎች ይላሉ አይሉም? ረቢ ይላሉ። ታዲያ አንተ ዋቄፈታ አማኝ ነህ? አንተ ረቢ የምትለው የዋቄፈታ ነው እምነት ነው? ሁሉም እኮ ወደ ፈጣሪ ማለት ነው እኮ ያ ስሙ ስለተመሳሰለ እነሱም ረቢ ስላሉ አንተም ረቢ ስላልክ አንተ ዋቄፈታ አማኝ ነህ? ዋቄፈታ እኮ ረቢ ረቢ እነሱም ስላሉ አንተም ረቢ ስላልክ፣ ስለዚህ ሲጻፍም ፊደሉም ተመሳሳይ ነው፣ አጠራርም ፕሮናንሴሽኑም ተመሳሳይ ነው የሚሆነው። ክርስቲያኖችም ረቢ ይላሉ፣ አንተም ረቢ ትላለህ። ሁላችንም ረቢ ስላለን የዋቄፈታን እምነት ነው የምንከተለው ማለት ነው። አዎ ዋቄፈታችሁን ዋቀ ጀርባን አረምተነ ቤተምዲ እነሱ ነው እየተከተልክ ያለው። እቹን ዋቀ ሰነን ሆርዶፍ ገበረ ዋቀ ከሚ jechuun isaan allaa miti kana hordofan የሚያዳምጡትም የሚሰሙትም አላህ ቢሉት እነሱ በር ወንተቲ ገለ ጅራ ዋን ኢሰና ገበረ ነው ኢንሳን ሰሚፍ ለፋ ከኑሜ ዋቀ ጉራች jedhanii amanu ati Allahan akkas jettee amanta? ካሊድ ኤኒዌይስ ምንድነው እሱ በስም መመሳሰል አንድ ያመጣዋል ማለት አይደለም። ለምሳሌ ኦሮምኛ ቋንቋ ስለሆነ ስለዚህ ዋቄፈታ በሚጠቀመው ስም አማርኛውም ሊተረጉመው ይችላል፣ ከዛ ቋንቋ ስለሆነ ማለት ነው። እስልምናውም ሊተረጉመው ይችላል፣ የዋቄፈታዎችን ቋንቋ ወይንም ደግሞ ኦሮምኛውን ቋንቋ ሊጠቀመው ይችላል። ያ ማለት ግን እኛ የምናመልከው ከዋቄፈታው ጋር እኛ የምናመልከው ከሙስሊሞች ጋር አንድ ነው ማለት አይደለም። አረብ ጋር ሲሄድ ኢየሱስን አላህ ብለው ሊጠሩት ይችላሉ አረቦቹ። ከቋንቋ አንጻር አላህ የሚለውን በምን ኮቴሽን ውስጥ ወስደው ማለት ነው? አምላክ ፈጣሪ በሚል ወስደውት ማለት ነው። ከቋንቋ አንጻር ማለት ነው። ያ ማለት አረቦቹ የሚገዙት ተመሳሳይ ነው ማለት አይደለም። ስለዚህ በተመሳሳይ አሁን አታሪና ሻሪዎቹ ተመሳሳይ አቂዳ አላቸው ማለት አይደለም። አታሪዎቹ አላህ ሲሉ እጅ እግር ያለው ባት ያለው ከአርሽ በላይ ያለው ብለው ነው የሚያምኑት። አሻሪዎቹ ደግሞ ነው እጅ እግር ባት የሚባለው ነገር አይነገድለትም ብለው ነው የሚያምኑት፣ የለውም ብለው ነው የሚያምኑት። አሁን ከአርሽ በላይ ያለው ደግሞ ከአርሽ በታች ኩርሲ ያለች እግሩን ኩርሲ ላይ ያስቀምጣል። አሁን ካሊድ እንደነገረን አላህ አርሹ ዙፋኑ ነው መቀመጫው አለ። እሺ አርሹ ላይ ተቀመጠ አላህ። ከዛ ከስር ደግሞ ምናለች? ኩርሲ ያለች እግሩን ኩርሲ ላይ ያስቀምጣል። ልክ እኔ እንደዚህ ወንበር አለ፣ ወንበር ላይ ቁጭ ብዬ እግሬን መሬት ላይ ያስቀምጠዋለሁ። እናንተም እንደዚህ ቁጭ ብላችሁ አለ። አብዛኞቻችሁ ተኝታችሁ ያላችሁ ቴኔስ እንደዚህ ቁጭ ብላችሁ እግራችሁ መሬት እንደሚነካው አላህ ምን ይሆናል ማለት ነው? አርሹ ላይ እንዲቁጭ ብሏል። ከዛ ከስር ደግሞ የተደገፈው እግሩን ያስቀመጠበት ኩርሲ ነው። ቆይ ሚሊኬ መቀመጫ ጀለ ተውዳን ጀለ ጅርተ ደማ እንጀራም ማንድ ጀለ እኔ ዘሆል እኔ ስፔስ ውስጥ ፍጡር ውስጥ ስለሆንኩ ነው። ቆይ ኤረ ጅርተምጂ አሁን መቀመጫ ከነረ ጅርተምጂ አዎ ነኝ። ነገር ግን የእናንተ ደግሞ ማይመጣው ለምን እንደሆነ ታውቃላችሁ? ምንድነው የጠየቀኝ? አሁን ካሊድ አንተ ወንበር ላይ ተተቀመጥክ ከወንበር በታች ነህ ትባላለህ አለኝ።
አልባልም። ከወንበር በታች አልባልም። ታዲያ ለምን ወንበር በላይ ይባላለሁ? ግማሹ ገላ ከወንበር በታች ነው የምትለው እኮ። ቆይ አዳምጣ። እኔ ግን ከስፔስ ውስጥ ስለካ ከምድር ኮንሲደር ተደርጎ ነው እንደዛ የተባልኩት። እኔ ሪፈረንስ ፖይንት ምን ተወስዶ እችኛዋ ጠረጴዛዋን ከዛ ከምድር ነው የተወሰደው። ከምድር አንጻር ነው የተወሰደው የኔ ሪፈረንስ ፖይንት። ስለዚህ ለአላህ ደግሞ እንደዛ አይደለም የምትወስደው። ምክንያቱም ፍጡር ውስጥ ገብቷል አልገባም ነው ፖይንታችን። ፍጡር ውስጥ ገብቷል አልገባም ስለሆነ አልገባም ሲጀመር ስለ ኩርሲዩ ታላቅነትና ሲፋቱ ተነግሮሃል አይደል? ኩርሲዩ ማለት ነው። አነበብከው ቅድም አረብኛውን አነበብከው አይደለ? ሲፋቱ ራሱ አይተህ አለ። ስለዚህ እስቲል እኮ ከእንትኑ በታች ነው አይደለ? ከአርሹ በላይ ምን ፍጡር የለማ። ነገ ጉዲና ኩርሲይን ቀቡ በርቴ ጅርተምቲ ሚሊ አርሺ jechuudha itu arshiin taa'u guddina miilli isaa qabu miilli arshii qabu sana argitee jirtamti kursiyyiin jechuudha. ምንም ያህል ትልቅ የሆነ እኮ ማተር አያደርግም እኮ ለፍጡር ነው እንጂ ግዝፈት እኮ መጠን የሚሰራው ለፈጣሪ ግዝፈት ምንም ማተር አያደርገውም። ለምን መሰለህ ካሊድ የፈለገ ትንሽ ይሁን ለፈጣሪ መጠን ለፈጣሪ ማተር አያደርገውም። የፈለገ ግዙፍ ቢሆን ለፈጣሪ ሳይሆን ግዝፈት የሚሰራው ለፍጡር ነው። የፈለገ ትንሽ ቢሆን ለፈጣሪ ሳይሆን የሚሰራው ለፍጡር ነው። ሳይዝ ማተር የሚያደርገው ለእኛ ለፍጡራን ነው። ምክንያቱም እንደዚህ ግዙፈት ያለው ስላለን ማለት ነው የምንለካ ማለት ነው። ለፈጣሪ ግን ቀጥል። ኩርስይ ራማ ለፍቲ yoo darbame isin jedhamte akka saantimaatti mul'ata jedhamti. Ati immoo bara amma lafarra jiraatte biyya lafarra jiraatte. Lafa wagga kursiyyii wajjin wal bira qabame akka saantimaa kanarra nama jiraatu ati. Rabbi immoo ፖይንቴን ያላገኘኸው ቆይ በይ ፖይንቴን ያላገኘኸው ለምን መሰለህ? ከምን አንጻር መሰለህ? የፈለገ አትሊስት ሎክ ወደ ምድር ይመጣል ማለት ነው። ወልቲ ገልቾ እንደሌሱ ጉዲነ ኩርስዬ አከስ ጉደቱ ተነረመ ወኙ ጅረ ቤተ ረቢ ጁዳ jirta dhugaa keessa dabarfattee jirta amma shahadaa qabadhu nan baafani ሻዳ ያዝ እያለችው ነው። ማማዬ ወጣች እንዴ? በጣም ሳለሽ ማማዬ ካለሽ ማማዬ ወጣ ነው ጀልቀበ ወንቲ ትገበገሙ ወይ ካሊዶ እስኪ ለሌላ ሰው እድል ስጥና ወይ ደግሞ የሌሎችን ሀሳብ እንስማ። ሻዳ ያዝ እያሉ ትለዋለች ማማዬ አለሽ ደግመሽ ላኪ ጠፍታ ሳናያት Khalid amma wannati dubbatartu kana osoo jara keessan keessaa tokko gaafatame ni morman asumatti ni ta'a hin jennu miila isaa kursiyyirra ka'a hin jennu jedhu ateessa fidde kanammoo baran sadarkaa inni qabu jira ibsaa jira siin galle malee sadarkaa miti ናፊ ሼክ አልእስላም ምን እንደምታውቂያለሽ አላህ አይቀመጥም አንልም ይቀመጣል፣ አይቆምም አንልም ይቆማል፣ አይታጠፍም አንልም ይታጠፋል። ለመኖሩ ማረጋገጫችን ነው። አስገባኝ እሺ ተቀበያለሽ ማለት ማውራት ፈልጋለሁ። ስለዚህ ህይወት እንዳለው ራሱ የምናውቀው በመሄድ በመንቀሳቀስ ካልቆመ፣ ካልተቀመጠ፣ ካልተነሳ፣ ካልሄደ እንቅስቃሴ ማያደርግ ከሆነ ህይወት እንደሌለው የሚያሳይ ነው። ሙት ነው ይላል። ህይወት እንዳለው አምላካችን ማሳያው እነኝን ያደርጋል ብሎ አስቀምጦታል ኢብኑ ተይሚያ። ኤኒዌይስ ግን ምንድን ነው ይሄን አይነት እይታ ያላቸውም አሉ፣ እንደዛ አይነት እይታ ያላቸው አሉ። ይሄ ንግግር እሺ አንቺ ያከፍራል እያልሽ ነው። ከሀዲስና ከቁርአን ማስረጃ ልትሰጪን ትችያለሽ? እንደዛ ሚል ያከፍራል ሚል ቁርአንን የተቃረነማ ካፍር ይሆናል፣ ይከፍራል። አሁን ቁርአኑን መቃረኑ ማስረጃ ማምጣት ትችያለሽ? አዎ ቁርአን እኮ አላሁ ተዓላ በቁርአን አምሳያ የለኝም ነው የሚለው። የሚንቀሳቀስ ከሆነ እኔ የምንቀሳቀሳለሁ፣ የምቀመጥ ከሆነ እኔ የምቀመጣለሁ።
አምሳያ የለኝም እያለ በመቀመጡ ብቻ ከኔ ጋር ተመሳሰለ፣ በመቀሳቀሱ ብቻ ከኔ ጋር ተመሳሰለ። ኦኬ፣ በማየቱ ጥሳ አያይም ማለት ነው። ማየትማ እኔ በአይን ነው የማየው። ስለዚህ እሱ የሚንቀሳቀሰው የኔ ማየት እንትን አለው ያኒ እንደ ያኒ አርጌቲንግ ያ ኢጃኒ ኤገለ ቀብዲ ሀንገ ቀብዲ ከየጀቹ ሀንገ ቀብዲ ሀንጊን አርጉ ሀንጉ መለቲ ሙለቱ ከናዳ አመስ ኤገለን ቀባ ዱማን ቀባ ኢጃኒን አርጋ አሞረ ከረቢ ኤገለለ ሂንቀቡ ዱመለ ሂንቀቡ ሀንገለ ሂንቀቡ ከናፉ መቃዳን አኒናን አርጋ ረቢሌን ያርጋ ጋፈን ጀዱ መቃዳን አርጋ ጀደቤ ወል ፈካቴ ባሌ ማናዳን ወይም ፈካቱ። ስለዚህ መንቀሳቀስ የሚለውንም እንደዛ ከፈቱትስ መንቀሳቀስ የሚለው ማና ብራህን ቀቡ ይሉ እንደንደሱ ደገይጋ አቲ ሚላን ሶቾፍታ ሚኒ ኤይዋ እነሱ ደግሞ በሰውነቱ ነው የሚንከባለል የሚሄደው ቢሉሽስ ወይም በጭንቅላቱ ቢሉሽስ በማየምሳ ከነከስ እንጅሩ ከማናን ያኒ ደምሰ ጋፈ ደሙ ደምሲ ደምሱማ ከራከምቱ አተው ደምሱማ ይከብራን ቀቡ ይታ ነው አከስማ እይታንማ kan kokkobar hanga qabdiin sin jedhe barkiyya ijaani rabbiin yoo fedhe rabbiin akkan ijaan argu fedheetu ijaan arge osoo dura funyaanii arguunaa fedhe funyaanii hin argan ture barteen osoo gurraan akka argu fedhe gurraan hin argan ture ያ ብዙ ምለው ነበረኝ ነው ብዙ ምን ተስላማይለኝ ችግር የለውም ቤቢ ሙሐመድ ጀቺ ኻሊድ ደጎንጎሬ ጅራ ደቡ ቀባ ካሊድ ብቻ እኮ አይደለም ይሄ ካሊድ ብቻ ሳይሆን የሁሉም ማስተምሮ እኮ ነው። አንቺ ነሽ እኮ አሁን ብቻሽን ያለሽው። ጓደኛሽ አንድ ነበረ ቅድም ወጣ። ካሊድ ላይ ብቻ ተኮርሽ። ሁሉም እኮ አንቺን አይስማሙሽም። አሁን ናፊ ይሰነገ ገገረ ጫላት ወሪ ካምበር ስሪት እንድበነ ያኒ ሌሎቹ እንትና አላለም ማስካውን ለመከራከር ሁለቱ እንደዚህ ያሉ አላህ በሁሉ ቦታ ነው ያለው አሉ። እሱም አትስማሚማ አልስማም በዛቱ የሚለውን አልስማማም፣ በእውቀቱ የሚለውን እስማማለሁ። በዛቱ ቦታ ነው የሚለው በእውቀቱ የሚለኝ እስማማለሁ። ስለዚህ ለዛ ኤንኤስ ሙሐመድ አለ ሙሐመድ ወይም መሐመድ ሰይድ ጀሚላ አንዋር ጀሚላ ይሰማል እህታችን? አይ ቲንክ ጀሚላ መሰለኝ ነው አለሽ። አንዋር እሺ፣ በደንብ አስተውሉ። ኩርሲው ያለ እግር ማስቀመጫ ከሆነ አይ ቲንክ ናፊ ግልጽ አላደረግሽውም ቅድም። አክቹዋሊ ኩርሲውን ዝም ብሎ ነው ያለፍሽው፣ አድበስብሳሽ ነው ያለፍሽው። ጥቅሙን አልነገርሽንም። እኔ እኮ ፍጡር ነው አልኩህ እኮ ልክ አርሽን እንደፈጠረ አላህ ተዓላ ብዙ ፍጡር አለው። ብዙ ፍጡሮችን ፈጥሯል። እንደዛው ነው ኩርሲይም የተፈጠረው። ልክ ሰማይ እንደተፈጠረች ኩርሲይም ተፈጠረች፣ መሬት እንደተፈጠረው ማለት ነው። 7 መሬት አሉ አይደለ? እነሱንም ፈጣቸው። በእንደዛ ነው እኔ ማምነው። ሌላ ነገር ካለው ኩርሲ ማለት መቀመጫ አይባልም። ሲጀመር አላህ ይቀመጣል አይባልም። በላይ አቅጣጫም አለም አይባልም። ቋንቋውን ነው የጠየኩሽ እኮ። ኩርሲ ትርጉሙ ራሱ ኩርሲ ማለት በርጩማ ማለት ነው። ኩርሲ ማለት መቀመጫ ወይም በርጩማ ወንበር ማለት ነው አይደል? በአረበኛ ነው ያ በአረበኛ ኩርሲ በበርጩማም ይመጣል። እንዲሁም ደግሞ ንግስታቶች አሉ አይደል? አልጋ ላይ ተቀምጦ እግራቸውን የሚያስቀምጡበት በእንደዛም ይመጣል። ስለዚህ አሁን ኩርሲ ወይንም በርጩማ የሚባለው ነገር የማን ነው ታዲያ? አሁን ከሰማይ በላይ ያለ
አርሹ ዙፋን ከሆነ አንቺ ባልሽ መሰረት ዙፋን አለ። ከዛ ደግሞ ነገስታት ሆይ እግራቸው የሚያስቀምጡበት ከሆነ ዙፋኑ አካል ያለ እኔ ያው ምድር ላይ ያሉትን የፈሰርኩልኝ እንጂ እዛ ላይ ያለው አይደለም። እዛ ላይ ስልጣን አለ እያልኩ አይደለም። ካሊድ ትክክል ነው። እዛ ላይ አንተ እኮ ማረኛው ነው። እንደ እስልምና ንጉስ ማን ነው? ንጉስ ማን ነው? ንጉስ ማን ነው? እኔ መሬት ላይ ያለውን የፈሰርኩልኝ ሞቲኔን አካመንት ስላመት ሞቲን ከኢትዮጵያ ቲባንዳ የንጉሶች ንጉስ አላህ ማን ነው እሱ? የንጉሶች ንጉስ አላህ ነው። ስለዚህ ንጉስ ሙልክ ይባላል። ማሊከል ሙልክ ይባላል። እግሩን የሚያስቀምጥበት ንጉሱ ከዙፋኑ በታች ያለችው ኩርሲ ትባላለች አለችን። ስለዚህ አርሹ የንጉስ መቀመጫ ከሆነ ከስር ያለችው ደግሞ ኩርሲ ከሆነ የእግር ማስቀመጫ እንጂ ባልሽ መሰረት ያለ እግር ማስቀመጫ ትሆናለች። ካሊድ ትክክል ነው። ሜታፎሪክ አለው ሪል እንትን አይደለም። ናፊ አቲ ዶጎንጎረ ረጅርተ ካሊድ አቲ ቤኩም ሰሂን ቀብዱ ኢሲን ለምቱዩ ዶጎንጎርተን ይጅርተን ናፊ ረቢም ቤኩም ሳን ወይ ጀልቀቡ ማዩ ኩርሲን ይሳጀቻላ ወኖ አርዲ ተነሰበኢት ቶርባን ይፊ አርዲ ቶርባን ሚሊ ኩርሲ ይሳጀች ከመላይካም ከባቱ ወኖ መላይካ አፉርቱ ባታ መላይካን አፉር ከቀበትሱ ወኖን ሚሊሳ ሰማይ ቶርባ ፊ አርዲ ቶርባ ጀለጅር ኦኬ ሀገስተክ ባኤተኩ ሂውጅ ጉዳለ ጀቻላ ረቢን አከኑ ማላይካን አፉር ከባለቱ አርሲ ለማለ ኩርሲ ይብዲ ናና ኦኬ ነደገይ ረቢን ሞ ዋን ኡሜሰን ረሂንታ ረቢን ዋን ቁርአን ረጀሉ ዮ ከጀኑ ታቴ ረቢን አርሽ ወይተ الرحمن على العرش استوى ويتجلو ربين وان ربين جلسن ونجل ميتافوريكالي مالي ربي وان ኡሜሰን እረወኖ hinjal اوكي ربي وان ኡሜሰን ኦልጅራ አከስብ ረቢን ነማን አድ because ወይተ ረቢን ወኖን ጃሂል ቁረይሽ ወይተ ዱፈኒ ጋፈተኒ ረቢን ከ ሙልአቱ አርጉ hindan de no የተጀደን ረቢን ጀዲ ጀደን ቆል ጀዲ ጀደን አላሁ አሐድ ረቢን ቶክች ጀደን አላሁ ሰመድ ረቢን አከዘደ ማለ ወያል ሲረጅራ ነርግተን ወዲያረ እንደም ተኮነት ሊፈካቱ ጀዲ الرحمن ነት ሱራ አይተ ሱራ ጣሃ ወኒ ሲን አዳንጅርተን ጣሃ ረዮ ደምነ ወረቢ ቁርአን ነጀቻን ሌተሪ ረቢ ነው እርግ الرحمن على العرش استوى يا جدي ربي وان اومي باجرا الرتايو سونتين وان اومي كان هندر اولجر على العرش استوى مالي فيا كجدف مو فوي لا دغاي الرتاي هندر خالد لوح المحفوظ ايه سجره كوي لوح المحفوظ ايه سجره ناهي مثال لوح المحفوظ خالد ميساتون تايجرا عبد اسيرا نتيمي مي لوح المحفوظ كجرو جتشالا عرش أتشوف باجر سمعي ما لي جنوس أتشوف باجر لو هالمحفوظ أتيم بيتو فوي بايتو أما هذا وين لا لاقيها فوي وين يعني أسه هذا سنة أتعرف قبض هذا no رجافي دودن لسه أنا ما هقتي مثلا دبيسو في سنة أتي دبيس باي دبيسو وانا بيتو قبض باي دبيسو في الرجرات رجافي دودن لسه سنجرة هنجرة أتلنا بونغوت نافي أتي ربيني بكمر رجل ربين بكم سانجرة ربين وامبل إن هذا والناس تيكنا كلا جت كمان غفني ذاتي تاني سجرة نغفني ماله بكم سانجن يا سوني ذاتا ربين قرآن الرسل على العرش استوى كأتي أما رب سفيد لا ربي وان أومي كان ربنا هنجر ما فكين يصيهمان أوكي أتي هبات وان كان رواتك وصيهما ويتر ربيني موسى هاسي إيه ويتر موسى ربين هاسي سن موسى ربين أرجو أكفر دبتي تشال ويتر ربين قافت سن موسى ما ربين مال جرين نأركون دندة تجرين because واني نبر يو بلانيتا كانين إلا التو بلانين نتنايو تنكو نبر لايكا كأتميت بيتا so نورك يا غارت تبلت نور إساتي كويسا يو غارت تبلت so أتي إلا أكنا ما سمو ونوتن لالين بل إستيان
አንቺ ሴት ነሽ በደንብ እስኪ አብረሽ ትይ ሲሆን ሸመረቴ ነምኔ ወጉ አፉራ ኦሶን ኩታቲን አካነtti ወጉ አሳኑ እንደንደው አካነtti dubbachuu beektee dhaggeeffadhu giifti ilaal yoo oguu Sayyidunaa Muusaan rabbiin si arguun fedha jedhu sana Sayyidunaa Muusaa way arshiirra ture inni arshiirra jira Sayyidunaa Muusaan gaafa ardiirra ture duba arshiirra jira waan jechuudha dhaggeeffa akkamitti ardiirra taa'eetu arshiirratti si argaa jedheen okay rabbiin arshirra taa'ee jedhe inni hin danda'a. Wanni marti rabbiif salphaadha. Nutti mul'anne malee okay kana sii fid gaafa namni du'u okay namni wayitee sakratul mawt irra jiru jechaadha. Malaayikaa hin arga. Namni bika isa bira jiru garuu malaayikaa argaa hin argu. Rabbiin waan si haguu kan hundayyuu si wajjin jedhe. Malaayikaa namni gaafa du'e namni gaafa du'e kan malaayikaa argu. Deebiste bara. Namni gaafa du'e malaayikaa ni arga. Inni du'u suni inni bira jiru garuu hin argu jette. Inni du'u sun malaayikaa irratti arga. Okko inni du'e sun malaayikaa arshii irratti arga. Ofii lafa taa'ee ofii lafa irratti du'e arshii irratti arga ka. Wanni asiin jedhu. Obbiratti so waa inni gaafa kennan ilaal dhagge fakkeenya naa kennite kaati. Sayyidunaa Muusaan rabbiin arguu feenaan rabbiin nan argitu jedheeni jette. Sayyidunaa Muusaa gaafa sana lafa irra jiru arshii irra jiraatu. Okko Muusaan arshii Ko rabbiin arguu barbaade inni illee sammuu akka ammaatti qabdu kana qaba ka. Because inni nabiyyiidha rabbiin biratti kabajamaadha ol aanaadha. Garuu wanni inni ilaale rabbiin arguu danda'aaf jedheeti yaale dalagay laficcisiisi. So akkas rabbiin immoo maaliif laficcisiifne ati garuu? Sammuu akkaati qabdu kana qaba inni illee jette laal. يعني وانا عربسا جرتو سيدنا موسى اللي عربسو جرتا عربسا جر الى الشكيسي ما جرى ما قسموها كيتبا because الى ما هندا يكس غريك ربنا نجل نلاقي because ان اللي لما ملائكه مت اوكي لما اني اتي ويتي اتي ونجت الى ان ربين ارجو برباد because كون ربي وان دغه هيتين ها سوف جتشا ربين ارجو برباد ربين مو اتهمي اني ارجو اك هندندين اوكي دنيا تنرت نمني ربين ارجو هندندو يو كريستيان اللي تيموتي 6 رت نكس وجر نمو ارجيهم بيكو جر بايبل جرارت نمو ارجيني اني لايتي باورفول نمو ارجيني ارجو لندو جر اكس جراسه دل جرت ول كيس ولو جر ملي سو ربي نمني دنيا رت ارجو هندندو ربيني ويا قيامه جنة راغا في دمي قارتي رجرو ايه طه بن سوره طه الرحمن على العرش استوى ربي سبعي اين ترشي راهي جرا انا انت رجل قوي قران في براقه بسيبنا هي فجاي بابا ani koosini meera wal karakaraaddu malee no anka jechuun isiin bara ati baay'ee dogongorte ati daanguma darbite keessa namni akka keetii jedhe kun ishee ka keessani Anguddina arshiin qabu isinii ibsinaan isinii galuu didi. Ati rabbiinumti wanti nurraa adda godhu mootummaa isaa qofa jette bara. Wanti nurraa adda godhu mootummaa isaa qofaa jette. Ati foolana godhi keessaa natu si barsiisaati. Gareettiin si galcha. Mootummaa isaa qofaa. Malee akkuma keenyaatiin jedhee. Akkasuma jette. Hanya በምን ላይ ያለና በጌትነት ያንተ ላይ ነው አብዱል ፈታና አደበር ሉላ አቹ አሙፈሰራ ሰላማት እንዴት ነው አንዋር መስጊድ መሰለህ እኮ ጭቅጭቁ አንዋር መስጊድ እንደዚህ ያለ እንዴ አንዋር መስጊድማ የማንኛው ነው አንዋር መስጊድ እኮ ሃይ እንዴት ናችሁ ሰላም ናችሁ ሰላም ነው ፈይዳና ኩለ ሼር ታረግልኛለህ ደህና ነህ አለው እኔ እንደነሱ በእውቀትም ባኖር እንደ እውቀት የሌላቸውም ሰብስቤ ከምታንጫጫ ደህና ሰዎችን ሰብስቤ ብታንጫጫ ጥሩ ነው ግን አንድ ጥያቄ ልጠይቅህ ስንት አምላክ ነው ለአንተ ያለ ዋላሽ የሚረብሽ ድምፅ አለ። እኔስ ጥያቄሽም በኋላ ላይ መልስልሻለሁ።
አብዱ ምንድን ነበር ያልከኝ? አይ እኔ አላህ ሁሉም ቦታ አለ ብዬ ስለማመን እንደ ካሊድ ዋሃብያ ስለሆነ ማለት ነው። አላህ እኔም እኮ ሁሉም ቦታ እንደሆነ ነው የማምነው። አይነማቱ አይ በእውቀቱ ነው የምትለው እ በእውቀቱ ነው የምትለው። እኔ አይደለም እንደዛ አልኩት። ኖ አርሽ አላህ ከአርሽ ምንድነው በላይ ነው የምትለው። አይነማቱ ወሉ ፈሰመ ወጅሁላህ የትም ብትሆን ማለት ነው እሱ አንተ ያለበት ቦታ ነው ያለው። እኔ ችግር የለውም። እሺ አሁን ምን መሰለ፣ አሁን አርሽ የሁሉም ነገር ጣራ ነው። እንግዲህ እንደ ጣራ ነው የሚቆጠረው። የጀነትም የሁሉም ነገር ማለት ነው የመጨረሻ ነው። ከአርሽ ቀጥሎ ውሃ አለ አይደለ? አርሹን የተሸከሙት መላኢካዎች አሉ። እንግዲህ ያው አርሽ ምሰሶ አለው። ከውሃው በታች ደግሞ ዙፋኑ አለ። ምንድነው ወንበሩ አለ ከውሃው በታች። በአርሽና በውሃው መካከል 500 ዓመት ያስኬዳል። ከውሃውና ወንበር እኮ አይደለም ወንበር ይላል እንዴ? ወንበር የለም። ከውሃውና በኩርሲ መካከል ከውሃውና ኩርሲ ወንበር አይደለም። እህታችን ይጀመር አርሺ ምን እንደሆነ ነው እንጂ ወንበር አንዴ ልጨርስ። ከውሃውና ከወንበሩ መካከል ደግሞ ይኸውልህ ዙፋን አለ፣ አርሹ አለ። ከዛ በኋላ ውሃ አለ። በውሃውና በአርሹ መካከል 500 ዓመት ያስኬዳል። ከውሃው ቀጥሎ ኩርሲው አለ። እንግዲህ ከውሃው በታች ነው ኩርሲው። ኩርሲው ደግሞ ከጀነትና ከምድር አንጻር ደግሞ የበለጠ ነው ይባላል። እንግዲህ ምንድነው በአያተል ኩርሲም አለ እንግዲህ ከምድርና ሰማይ የሰፋ ተብሎ ማለት ነው። እኔ ማይገባኝ ምንድነው መሰለ፣ አላህ ከዙፋኑ በላይ ነው፣ ከዙፋኑ በላይ ነው። ከዛ በኋላ እግሩን ከዙፋኑ አሳልፎ ከውሃው አልፎ እታች ኩርሲ ላይ ያርፋል። ሮንግ ነው። አላህ አይደለም እንደዛ። አንድ አላህ እንደዛ የሚለው እንትን የለም። ኩርሲው ከውሃ በታች አይደለም አይደለም፣ ኩርሲዩ ነው። ኩርሲይ ማለት ለምሳሌ ኮምፔር ያደረገ አዳምጠኝ፣ ካላወቅ አዳምጥ። ትክክል አይደለም። ኩርሲው የት ነው ያለው? ለምሳሌ ሰባቱ ሰማይ አለ አይደል? ከሰባት ሰማይ አልፎ ነው ያለው አይደል? አርሽ አለ እና ኩርሲው ከሰባት ሰማይ ከፍ ብሎ ነው ያለው። መላእክቶች የሚሸከሙት አርሹን ማለት ነው። ይሄ አርሹ ግዝበቱን እኮ ነው፣ ስፋቱና ግዝበቱ አይታወቅም። ሐዲስ ላይም ከሰማይ በታች ሰባት ሰማይ ሰባት ምድር በታች ያለው ነው የተባለው። አዎ አንተ የምትለው ሌላ ነገር ነው። እና ኩርሲው የት ነው ያለው? ኩርሲው የት ነው ያለው? እናቱ የማዳመጥ ችሎታ የለሽም። ኩርሲው ከውሃው በታች ነው ያለው። ይኸውልሽ ኩርሲው ከሰማይና ከምድር ከጀነት በላይ ነው፣ ትልቅ ነው። ከጀነት ከፍ ብሎ አለ። ከዛ በኋላ ውሃው አለ። ከዛ በኋላ መላኢካዎች አሉ። መላኢካዎቹ የአላህን ዙፋን የተሸከሙት ማለት ነው። አላህ ደግሞ ከዛ በላይ ነው፣ ከሁሉም በላይ ስለሆነ ማለት ነው። እንዳንቺ ከሆነ ኩርሲ ይባላል እኮ። ኩርሲ አለ፣ አያተል ኩርሲ ትቀላለሽ አይደል? አሁን አልገባኝ። ኩርሲ የት ነው ያለው? እሺ ከሰባቱ ሰማይ በላይ ነው፣ አርሽ በላይ። አርሽ እንዴት ኩርሲን አልተሸከሙትም? አርሽ እንዴት ከአርሽ በላይ ነው ያልሽው? አርሽ ነው፣ አርሽ ነው የተሸከሙት መላእክቶች። አርሽ ኩርሲ የት ነው ያለው? ከሰባቱ ሰማይ በላይ ነው። አርሽ አታውቁም ማለት ነው። ካሊድ ተራውን ሁላችሁም አታውቁም ማለት የሚገኘው ከሰባተኛው ሰማይ በላይ ነው አይደል? አብዱል ፈታ ከሰባተኛ ሰማይ በላይ ነው ኩርሲው። ከዛ በኋላ ውሃ አለ። ከውሃው በላይ ዙፋን አለ። ከዙፋን በላይ ደግሞ አላህ አለ። እኔ አሁን ማይገባኝ መሰለ፣ ዙፋኑን አልፎ ውሃውን አልፎ ነው ወይ ኩርሲውን የሚረግጠው? አላህ በሁለት እግሩ ማለት ነው። ሁለት እግሩ የሚያርፍበት ነው እንግዲህ ኩርሲው። ያ እሱ ነው የኛ ጥያቄ። ራሳችሁ ንግግሩን እንትን ብለው ነው እንደዛ ሁለት እግሩ ምናምን ይሌለ ማለት እስኩል ወይ እናንተ ጉዳችሁ ፈርቷል። ሲሪየስ ማመን ከሆነ ማመን ነው። የምን ማፈር ነው? የምታፍሪበት ከሆነ አህባሽ መሆን ነው። አህባሽ መሆን አለ። ቀይሪ። እኔ ከተፈጠርኩም ከህፃነቴም ጀምሮ አላፍርም። እኔ ከህፃነቴ ጀምሮ ነው ክርክር የጀመርኩት። ይገርምሃል። ማንም እንትን ብሎኛል። እኔ እናንተ ውስጥ ታውቂ ነው የምታምኚው? ና እናንተ ውስጥ ነው ያደግኩት። እኔ ዲኑን በኋላ ልማር እንጂ
ሎጂካሊ ከራከር ነበር። ያሲን ኑሩን ወደሽ ነው ማለት ነው። ፈጣሪ በፒክቸር መጣ ስትለኝ ይሄም ያክል ፈጣሪ እንዴት በፎቶግራፍ ይመጣል? ማን ኩርሲው የት እንዳለ አታውቂም፣ ውሃው የት እንዳለ አታውቂም። እንዲሁ ዝም ብለሽ ነው የዋሃብያ እምነት የምትከተዩ? አንዱ ፈተና እናንተ እንዴት ነው የምታምኑት? ቆይ ያንተንስ ገንዘን ግልጽ አድርግላት። እሷ ዋሃብያ ከሆነ እኛ ምን መሰለህ፣ ይኸውልህ ኩርሲ የሚባለውም ዙፋን የሚባለውም የአላህን ትልቅነት ለማሳየት እንጂ እንዲህ ብለህ የምትገልጸው ነገር አይደለም ብለን ነው የምናምነው። ጀስት የአላህን ትልቅነት የአላህን ክብር ለማሳየት ብቻ የሚገለጽ ነገር ነው ብለን ነው የምናምነው። ኦኬ እሺ፣ ኩርሲው ለምንድን ነው ይጠቅማል ብላችሁ የምታምኑት? ለምን የተፈጠረው? የአላህን ክብር ለመግለጽ። ኦኬ ኩርሲው ካልተፈጠረ አላህ ክብሩ አይታወቅም፣ አይገለጽም። አዎ እሺ፣ እንደዛ ከሆነ ስለዚህ አስቀድሞ ክብር አልነበረውም ነበር አላህ ማለት ነው። ክብረ ቢስ ነበር። ምን መሰለህ አሁን ኩርሲው ከሰማይና ከምድር ከጀነትና ከምድር በላይ ነው። ይኸውልህ ኩርሲው ራሱ ማለት ኩርሲው ማለት የሁለት እግሩ ማስቀመጫው ማለት ነው። ከዛ በኋላ ደግሞ ውሃው አለ። ዙፋኑ ደግሞ በጣም ትልቅ ነው። ያ ማለት የአላህን ትልቅነት የአላህን ክብር ለማሳየት ተብሎ የሚገለጽ ነገር ነው እንጂ እንዲሁ ላይክ ፊዚካሊ የሚገለጽ ነገር አይደለም በእኛ። ኦኬ እና እሺ ለምሳሌ አርሹንና ኩርሲውን አነጻጽራ ቅድም ስታወራ ነበር። አብዱላሂም ሌሎችም ስኮላሮች እንደሚሉት አርሹ ይበልጣል ከኩርሲው ምናምን እያልክ ስለነበር ማለት ነው። እንደዛ ይላል። በእርግጥ መጽሐፎችም ሊቃውንቶችም እንደዛ ይላሉ። ስለዚህ አሁን የአርሹንና ኩርሲው ማበላለጡ የሚበልጥና የሚያንስ ክብር አለው ማለት ነው አላህ። የኩርሲውና እንግዲህ በንጽጽር ነው እንግዲህ ከሰማይና ጀነት አለ። አሁን በጀነት በሮች ከአንዱ ጀነት እስከ አንዱ ጀነት ድረስ የሚያስኬደው 500 ዓመት ነው ይባላል። ከአንዱ ጀነት እንግዲህ 7 ጀነቶች አሉ ማለት ነው። ልክ እንደዛ ሁላ ኩርሲው ደግሞ ከመሬትም ከጀነትም በላይ ነው። ያ ማለት የአላህ እግሩ ማስቀመጫ ነው። የአላህ የእግሩ ማስቀመጫ ብቻ ከሆነ ከዛ በኋላ ውሃ አለ፣ ከዛ በኋላ ዙፋኑ አለ። እንግዲህ የአላህን ግዝፈት ለማሳየት ያህል ተብሎ የሚነገር ነው እንጂ እንዲህ ፊዚካሊ የሚገለጽ በዳይሬክሽን የሚገለጽ ነገር አይደለም። አርሹ የአላህን ክብር ለመናገር ነው አልክ አይደለ? አዎ። እሺ ኩርሲውም የአላህን ክብር ለመናገር ነው። ትክክል። እሺ የትኛውን ክብሩን ነው የሚናገሩት? አርሹ የሚናገሩት ክብሩን ነው? ኩርሲው የሚናገረው የትኛውን ክብር ነው? አላህ ትልቅ ነው። በቃ ሳይዙም ኩርሲው እንደዚህ ከበለጠ የሆነ እየጨመረ ይሄዳል። ከዛ በኋላ የአላህን ግዝፈት ትረዳለህ ማለት ነው። እየጨመረ ሄደ። አላህ ደግሞ አንተ የምትናገረው ልክ የዋህብያዎችን እምነት ነው እየገለጽክ ያለከው ግን ከፕሮፋይል ስር ደግሞ የጻፍከው ሙስሊም ነኝ የዋህብያ ጠላት ምናምን ብለህ ነው። እና ካልዋሻችሁ አይሆንም እንዴ? ዋህብያም አይደለም ከፕሮፋይል ስር የጻፍከው የዋህብያ ሙስሊም ነኝ የዋህብያ ጠላት ምናምን አንብቡ እስኪ ገብታችሁ ከተሳሳትኩ አላውቅም እኮ። አሁንም እኮ የምናገረው እኔ ዋህብያን እየተቃወምኩ ነው። አላሁ ተዓላ ያሳመታል እያልከን እንዴ? የውሱ ተማሪ ነሽ እንዴ? ዋህብያ አይደለም ናፊ ሙስሊም ነበረ። አክቹዋሊ አሁን ዝም ብሎ ጥያቄ የሚጠይቅ ልጅ ነው። ዋህብያዎች ጋር አይስማማም። ተጣልቷቸዋል። እዚህ ቲክቶክ ከሚሰሩ ንጽጽር ጋር ከሁሉ ጋርም ተጣልቷል። እና ግራ ገብቶት ነው። ምን ግራ ይገባዋል? እፎይ ይኸውልህ አሁን ኩርሲው ከውሃ በታች ከሆነ አላህ ከዙፋን በላይ ነው። እንግዲህ አላህ በፍጡር እንግዲህ በሁለት ፍጡር ማለት ነው። የትኛው ነበር እንዴት ብለህ ነበር የምታምነው? ኧረ እኛ ጋር የለም። አይነሳም ነበር አይነሳም እንጂ ዝም ብለን አያተል ኩርሲ ለጂኒ ነው የምንቀረው። አያተል ኩርሲ ለጂኒ የምንቀራው እኮ ጂኒ ራሱ ነው እኮ ያስተማረው አያተል ኩርሲ። አዎ እሱ ነው የነገረና ከሱ በላይ ማንም ያውቃል። እሱ የማይወደውን ነገር እሱ ነገረን። ጎበስ ቀርቶ አስተማራችሁ። እንኳን ደህና መጣ። እንኳን ደህና ቆያችሁን። መልካም። ርዕሱን ርዕሱን ድገሙልኝና እስኪ አንዱ ነገር
ኩርሲው የት ያለው የሚል ነበር የመጀመሪያ ጥያቄ። አሪፍ እሺ፣ ቢስሚላህ። እንግዲህ እኔ ኡስታዝ አይደለሁም፣ ሌሎቹም ብዙ እዚህ ጋር ያሉ ሰዎች እንዲያውቁ የምፈልገው ነገር ግን የማውቀው ነገር አንዳንድ ነገራቶችን ማለት ሰው ብዙ ሰው ከሚሳሳት የምጠቅም ከሆንኩኝ ብዬ ነው። ቢስሚላህ። እሺ፣ ተውሂድ ሲባል ተውሂድ ማለት የአላህን አንድነት ለማሳየት የምንማረው ትምህርት ነው። ተውሂድ ይባላል። ተውሂድ 3 ነው። 3 ተውሂድ አለ። ይሄን 3 ባኝም ዳዋ ያለ ነው እንዴ? ኖ ኖ ኖ የጠየቅሽው ከቁርአን እና ከሐዲስ ተውሂድ 3 ነው ያለው ናፊ እኮ። ግን እሱ ምንድን ነው አሁን ሲጀምር ዳዋ ሊያደርግ ነው የፈለገው? ስለ ኩርሲ ተጠይቆ ተውሂድ 3 ነው። ማነው በሶስት ያካፈለው? እስኪ ንገረን። እየተመካከሩ ነው። ምላሱ ላይ ቆመች ናፊ። ሸዋብ እሺ፣ ሩቡብያ የሚባል አለ። ሩቡብያ ማለት አንድነትን የሚያሳይ ነው። ማን ተውሂድን በ3 ማን የከፈለው አለች? መጀመሪያው ማን? እስኪ ከቁርአን ማስረጃ አምጣለን። ተውሂድ የሚባልን በ3 የከፈለ ማን ነው? ተውሂድ የሚገልጹ ሁሉም አቂዳዎች ላይ ታገኛለሽ የምታነቢ ከሆነ ማለት ነው። የማን አቂዳ ላይ? የወሃቢያ አቂዳ ላይ ነው። ላተፈረቁ በይነ አሐድ ሚን ሩሱሊሂ የሚል አለ ቁርአን ውስጥ አይደለ? እንደዛ ከሆነ እሺ፣ አምጣ ከነብያቶች ላተፈረቁ በይነ አሐድ ሚን ሩሱሊሂ የሚል አለ አይደለ? ትርጉሙ ተውሂድ በ3 ይከፈላል ነው? ጋፖች ነው አይደለም? አይ ይሄ ለማወቅ የምትፈልጊ ከሆነና ወይ ደግሞ ለማሳሳት የምትሄጂ ወይ ደግሞ ሰውን ለመለያየት ወይ ደግሞ የማይሆን አስተሳሰብ ለማስረጽ የምትሄጂ ከሆነ ነው እንጂ ይሄን አንደኛ በአንድነት ስንል በአክሽን ቤዝድ ኦን አክሽን ይባላል። አክሽን ማለት በፍጥረቱ ፈጣሪ ነው አይደለ? ይፈጥራል ነው። ሌላው መጀመሪያ እኮ ዲፋይን ከማድረግ የምናመልክበት ነው። ሌላው ደግሞ ሲፋ የሚባል ነው። ሸዋብ እኮ እነኚህ 3ቱን ኬታ መጣቸው ነው ጥያቄው እኮ። ተውሂድ አሉሉያ፣ ተውሂድ አሩቢያ፣ ተውሂድ አስማ ወሲፋት ብለህ ነው መሰለኝ ይባላል። እነኚህን ኬታ መጣቸው ነው የመጀመሪያ ጥያቄ። ሐዲስ ላይ አይሚን ቁርአን ላይ አለ ኖ? ሐዲሶች ላይ አለ። ሐዲሶች ላይ አለ። ከዛ አቂዳ የሚባል ደግሞ አሳየኝ ያለች ነው። አሳየኝ ናፊን እኔ እናንተ አብረን መጀመሪያ ቁርአን ላይ እኔ ከቁርአን የምፈልገው ተውሂድ ማለት እኮ ችግር የለውም። አንቺ ሐዲስም ትቀበያለሽ። ሐዲስ እንደምትቀበይ መጠን ተውሂድ በ3 ይከፈላል። ሐዲስ ላይ አለ ብሏል። ከሐዲስ ያሳየን እና እንጭመቃል እናዋርዳል። ኦኬ እሺ፣ ናፊ ጉድሽ ነው። እስኪ ያምጣውና ጉዴ ይፍላ። ችግር የለውም። እነሱ ብቻ ያምጡ። ሐዲስ ላይ የሌለው እንደሚያምኑት አደባብያዎች ቁርአን ላይ እሺ አይኖር ሐዲስ ላይ የለም እያልሽ ነው? ኖ በራሳቸው ነው የሚጽፉት እንዴ። ሐዲስ ላይ የለም፣ ቡሃሪ ላይ ሙስሊም ላይ የለም፣ በ3 ይከፈላል የሚል የለም። እየነገርኩሽ ነው። ታመጣልሽ። ለምን አታዳምጪም? ቡኻሪ ሙስሊምም ላይ ተጠቅሷል። ሐዲስ ላይ አለ። ነቢያቸው ሳይል ካሉማ ኢኖቬሽን ነው አይደል? ፈጠራ ነው። ፈጠራ ደግሞ ገሃነም ይከታል ብሏል ነብዩ። እና ታዲያ ነብዩ አላሁ ተዓላ ይወጣል ይወርዳል እግሩን ጀሃነም ይከታል ብለዋል እንዴ? ቁርአንም አላለም ነብዩም አላሉ። ከየት ነው ያመጡት? ኧረ ቆይ እስኪ ተውሂድን እኔ ቅድሚያ በ3 እንደሚከፈል ካላመጣ እኮ ጉድ ነው ይሄ ነገር። እኔ ሸዋብን ደግፌ ቆሜ ናፊን ዛሬ በመጨረሻ ሰዓት ላይ እንጭመቅ ብዬ ልታስበላኝ ነው። ኧረ ፈልግ፣ እንደምንም ፈልግ፣ እንደምንም
እስልምና ማወቅ ፈልጌ ነው ወይስ ስለ ሙስሊሞች ማወቅ ፈልጌ ነው? ምን ነው የለም እንደ ካሊድ አንተ ዋብያ ስለ እስልምና ማወቅ ፈልጌ ነው እንዴ? ግራ ገባኝ እኮ አሁን ተውሂድ ካሊድ አትንሽ ቁርአን ላይ አይኖር ሐዲስ ላይ እንኳን የለም። ሳይ ሐዲስ አይኖር አይደለም። አንድ ያዳምጡኛ። እሺ አሁን ቡኻሪ ሙስሊም ላይ ተጠቅሷል። ቡኻሪ ሙስሊም ላይ አለ። ደስ ማለት ይቻላል። እሺ እኔ በጣም ጓጉቻለሁ። አላህ የሚለው ትርሚዚ ገልጾታል እኮ። አሁን መረጃውን ቁጥሩን ንገር። እኔ ለአንድ ወር ያህል አልገባም። በቃ ናፊን እንጨምቃታለን። ከዛ በኋላ ደስታዬን ሰለብሬት ለማድረግ ለአንድ ወር ያህል አልገባም። መቼም ዋብያዎች ሐዲስ ላይ የሌለ ቁርአን ላይ የሌለ ነው እንደምታምኑት። ይህ እኮ ትልቁ ከአምስቱ እንትን ውስጥ አንዱ ነው አይደለ? በአላህ ማመን ተውሂድን ማካተት። በየትኛው አላህ ነው ታዲያ የምታምኑት? ተውሂድን አታምኑም እንዴ? በሶስት ይከፈላል ማለቱ እኮ ተውሂድ አግባብነቱ ወሊገልጻ ከን ተውሂድ ከንተው ሩቡብያ ኡሉህያ አስማኡ ሲፋቲ ትዮ አመንተ መሌ ተውሂድ ቀበቴ ተጀለሙ እንደንደው ጀቹ ሳት በርታ ኤኙቱ ጀዴ ጀቸ ኬሰን ከነ ኤኙቱ ጀዴ ስንዱራ ማና ተውሂዳቲ በርከን ሲቲ መሌ ተውሂድ በከሰ አቦ ማናቲ ጀቸ ዲሲቲ ኤኙቱ ጀዴ አከሲን ጀዳርተን ከነቲ ኤኙቱ ጀዴ ከባድ ነው እናንተ ዋብዮች። ለካ ቁርአናቸውም ላይ አዲስም እንደሌለ ነው የሚያምኑት። ሐዲስ ረገልቴ ተውሂድ ረገልቴ ይላለችው እንደ ሰክታብ ተውሂድ ኪታበ ተውሂድ ድብሴ ሐዲስ ረገልቴ ተውሂድ ማለት ካሊድ ይላለችው እንደ ሰክታብ ተውሂድ ኪታበ ተውሂድ አራ ኪታበ ተውሂድ ከነኝ በሬስ كان عبد الوهاب بريس عبد الوهاب يوم قالتين كاليد غافي براغين سيسينينت كاليد شبر نمشيسون كاليد قالتي بر كاليد قالتي بر چومرني عبد الوهاب جيري بر كتاب التوحيد بريسيرا وقات دباتو كوغتي Egadu Okay. ታዲያ ገና 200 ዓመት ያልበለጠው ሰውዬ ነው ያስተማራችሁ። ስለዚህ በሱ ነው የምትመሩት ማለት ነው። በጣም ያሳዝናል። ሎክ ስለተፊ አንድ ጥያቄ አለኝ። ዓመት ያልሞላው ሰው ጠይቀ አይቻልም? 200 ዓመት ያልሞላው ማምጣት አይቻልም። በቃ ተውሂድን እሱ ሌላ ጉዳይ ነው። አሁን አንድ ጥያቄ የኔ ጥያቄ ምን መሰለህ? ያለ አንድነት ሌላ ጉዳይ ነው። አይ ጊዜ መሐመድ አስተምሯል ተውሂድ በሶስት እንደሚከፈል ተውሂድ ራሱ እሱን ተወና አሁን እሺ አንተ ቁርአን ላይ አላህ ተናግሯል አይደለም? ይኸውልህ አሁን ወንድም አለም አንድ ነገር አለ። ምን መሰለህ? እዚህ ጋር ቆይ ልነግርህ እኮ ነው። እዚህ ጋር ምንም አያውቁትን የሚያውቁትንም በስመ ሙስሊም አድርጋችሁ የምታመጡትም ማታመጡትም በቃ አንተ ገብተሃል ታውቃለህ። ጎበዝ ነህ። ቀጥለው አንተ አሁን አንተ ጊዜ አስታወስኩ። ባለፈው አውርተኸኛል። ለካ እንደውም አውርተናል። በጣም ጎበዝ ነው። በጣም ምሁር ነው። በጣም ጎበዝ ነው። አሁን እሱ ይመልስልናል። አንድ ነገር ምን አለ መሰለህ? ኩርሲ ነው የሚገኘው። አሁን ልነግርህ ነው። ቆይ መጀመሪያ ጥያቄን መልስልኝ። ኩርሲ ነው የሚገኘው። ወይኔ የሚጠይቅህን መልስልኛ መጀመሪያ። አንተም እኮ የራስህን ብቻ አዳምጡኝ ሳይሆን የሰውንም አዳምጥና የሰውንም ጥያቄ ለመመለስ አንተ አሁን ለምሳሌ አዋቂ ነህ ብሎ ነው እዚህ ጋር ያንተ ተከታዮች የተሰበሰቡት። እንዴ ግባ እንጂ ጥያቄው ወደ መልሱ ግባ። መጀመሪያ ክርስትናን የመሰረተው ማን ነው? አንተ ክርስቲያን ከሆንከ
ክርስትናን ማን ነው የመሰረተው? ማለት እንደዛ ነው። ስለ ኩርሲ አይደለም፣ ስለ ክርስትና እየጠየቁ ወደ መልሱ ግባ እንጂ እና ብቻ አንተ ለመጠየቅ እኮ አይደለም ያለብህ፣ ስለ ክርስትናም ስትጠየቅ መመለስ አለብህ። እሺ አላህ ማን መሰረተው ብሎ ነው ቁርአን ላይ ጻፈልህ? ሱራ 2 111 እስከ 113 ክርስቲያናዊ ብሎ የሚጠራን ማን መሰረተው ብሎ ነው? እንዴት ምን እንዴት አለው? ሱራ 9:30 ላይ ስማችንን የሚጠራውና እነኛ ክርስቲያኖች እያለ የሚለን ሳያውቀው ነው እንዴ? ወይንም መጽሐፍን አታውቀውም? ለምንድን ነው እሱ አላህ ምንም አይታወቅ ነገር ቢጠራው? ምንም አይታወቅ የሚታወቅ ነገር ከሆነ ደግሞ አትጠይቀኝ፣ ቁርአንን አንብብ ትደርስበታለህ ማለት ነው። እኔ አይደለም የምጠይቀው። እኔ ብዙማ እዚህ ጋር ከማውራት አንተም እኔ እሺ የራስ ቢሮ የፈለከው ቢሮ ተቀጣጥረን በአካል ተገናኝተን እኔ እናንተ እናውራ። ዋብያና ስለ ኩርሲ ጠይቀው እባክህ። ኩርሲውን እዚህ ጋር ምንም ልመልስልህ አልችልም። ምክንያቱም አንተ እዚህ ጋር እኮ አንደኛ ራስ በራሳቸውን አድርገህ እያጋጨሃቸው ነው። ምክንያቱም ስለ ሙስሊም አንተ እኮ ስለ እስልምና ጥላቻ ስላለክ ብቻ እስላሞችን እንትን እያልክ እያጋጨ ምንም አያውቁትን አስገብተህ ራስህን እያጋነንክ ነው። አታልቅስ፣ ቀጥል። አንተ ታውቃለህ፣ ስለ ኩርሲው ታውቃለህ፣ ቀጥል። እሺ አንተ ለምን በአካል ተገናኝተን እኔ ለአንተ የፈለግከውን ይሆንልሃለሁ። በአካል ተገናኝተን የፈለግከውን አድርግ። ከዛ ወይ ታሳምናለህ ወይ ታምናለህ። የፈለግከውን ሆንልሃለሁ። ምን አመጣ? የፈለግከውን ሆንልሃለሁ። አንተ አዋቂ ከሆነ እኮ አንድ አዋቂ ችግር የለውም እኮ የሚያውቀውን ነገር አንተ ያንተ ለምልኮት እኮ አንተ እግዚአብሔር ሰይጣን ነው ብለህ ስለዚህ አንተ ሰይጣን አምላኪ ነህ ማለት እኮ ነው። አይ ጊዜ አታልቅስ። ይሄ ማልቀስ እኮ አይደለም። ማያውቁትን ሰዎች አስገብተህ እዚህ ጋር ስለ እስልምና እያሳደብከ አንዴ ሼብ መልስ ተመጣ ሼብ 1000 ዓመት እንታገሰዋለን። ሰላም እንዴት ነህ? ሰላም ነው። ኦዮ ሶሪ እንትን ነው። አሁን እኔ ያገኘሁት ነገር አንድ ቦታ ላይ አይደለም ማለት ሁሉ ሶስት እንደዚህ በሶስት ይከፈላል እንደዚህ የሚል ቀጥታ የተጻፈ ሳይሆን በተለያየ ቦታዎች የተጠቀሱ አሉ። ማለት በተለያየ አሁን ለምሳሌ ስለ ሩቡቢያ ማለት ሩቡቢያ የሚባል እኔ እስማማለሁ፣ ችግር የለውም። ናፊም ትስማማለህ መሰለኝ። ተውሂድ ሩቡቢያ የሚባል አለ፣ ተውሂድ አልአስማው ሲፋት የሚባል አለ፣ ተውሂድ አሉልያ የሚባል አለ የሚልም ካመጣም ችግር የለውም። እኔ ልስማማ በቃ። ናፊ አትስማሚም? እንደዛ ሊያመጣልሽ ነው። እኔማ ማን እንዳመጣው ማን እንዳለ ብቻ እንገረኝ፣ ማን እንደጻፈው። አብደልዋሃብ ይልሻለህ፣ መሐመድ አብደልዋሃብ። እኔ በሱ አላምንም እኮ። እኔ ጋር እኮ እሱ ሙስሊም አይደለም እንዴ? ሙስሊም አይደለም ጭራሽ። ሙስሊሞቹ ያምጣልኝ። ገሃነም ነው የሚገባው ገነት ነው የሚገባው እሱ? አብዮን አስገቡት እስኪ። አብዮ ማለት የታ አብዮ ናችሁ? ለሻለሻ አታውቅም እንዴ? እፎይ አብዮ ለሻለሻ ሲባል አታውቅም እንዴ? አልገባኝም። ሼሃችን ናቸው እኮ አብዮ። አላወቃሽም? እሺ አንድ ቁጥር ጻፉ። አብዮ ስም ነው እሱ። ሼሃችን ናቸው የሚለው ሼህ ሁሴን አብዮ ይባላሉ። ሼህ ሁሴን ባሌ አብዮ የሚባል ክርስቲያን ካያቸው አስገባሽ። ኦኬ ሌላ ነች። ኧረ ሾይብ ወደዚህ ተመለስና ማስረጃውን ስጠኝ። ሰላም እንዴት ናችሁ? ሰላም ነው። ሰላም አብዱ። ማውራት ይቻላል? ቀጥል። እስከ ነገም ድረስ ቢፈልግ አያመጣም ማስረጃ። ተውሂድ ለሶስት ይካፈላል የሚል ሌላ ሰው ከሱ የተሻለ ማረጃ ማምጣት የሚችል ከቁርአን ከሐዲስ ተውሂድ ለሶስት ይካፈላል የሚል ካለ ሌላ ሰው ቢገባ የተሻለ ነው። እስከ ነገ ድረስ ቢፈልግ አንድ ወር ድረስ ቢፈልግ ማምጣት አይችልም ካለ ሌላ ሰው ቢገባ የተሻለ ነው። እስከ ነገ ድረስ ቢፈልግ አንድ ወር ድረስ ቢፈልግ ማምጣት አይችልም ካለ እና የዋብያ እምነት እኮ እንደዛ ከሆነ እኮ
አዲስም ቁርአንም የሌለ እስከ ነገ ብቻ ሳይሆን እስከ የውመል ቂያማ ቢፈልግም አያመጣም የሌለ ነገር ስለሆነ ኢኖቬሽን ወይንም ደግሞ አዲስ ፈጠራ ማለት ቢያንም ይከታል ተብሎ የሚታመን ከሆነ ስለዚህ ተውሂድ ደግሞ ትልቅ ነገር ሊሆን አይችልም። በሶስት መክፈል በራሱ ይላሉ እነሱ። ለምሳሌ ሐዲሶችን አጣሞ በመተርጎምና በመረዳት ተውሂድን ለሶስት ማለትም ማንኛውም ፈጠራ ነገር የጀመረ ሰው የኢሳት ነው ብሎ ነው የሚያምኑት። ከዛ ውስጥ ደግሞ እምነታዊ የሆነ ነገር መሰረታዊ የሆነ ነገር ዋናው ተውሂድን የመሰለን ነገር እነሱ ፈጠራ አድርጎ ይዞታሉ። ከቁርአን ከሐዲስም የለም። ከትልልቅ ከምሁራኖች ቁርአን ከፈሰሩትና ከሐዲስ ሊቃውንቶችም ውስጥ የለም ተውሂድ ለሶስት ይካፈላል የሚል አንድም ከቁርአን ከሐዲስም ሆነ ከትልልቅ ከሐዲስ ሊቃውንትና ከቁርአን ሙፈሲሮችም ውስጥ የለም። ግን ይሄ ከራሳቸው ፋብሪኮና ፈልስፎ በፍልስፍናቸው ያመጡት ነው። ተውሂድም ለሶስት የካፈሉት ምክንያቱ እነሱ ሸካቸው አድርጎ የሚይዙት ሰው ነው ይሄንን መሰረት ያመጣላቸው። ይሄንን የሚያመጣው ለምንድነው? ሱፊያውን ማህበረሰብ ካፊር ነው ለማለት እንዲመቻቸው ለማስከፈር ነው። ከዚህ ውስጥ ከሶስቱ ለሶስት የካፈሉትኝ ሱፊያውን ማህበረሰብ ካፊር ነው ከእስልምና የወጣ ነው ለማለት እንዲመቻቸው ነው ይሄንን ለሶስት የካፈሉት ማለት ነው። ግን ማስረጃ የሌለው ነገር ነው። ማስረጃ አልባና ፈጠራ የሆነ ነገር ነው ማለት ነው ተውሂድ ለሶስት መካፈል። ይሄ ደግሞ ዋና መሰረታዊ ጉዳይ ነው፣ እምነታዊ ጉዳይ ነው። ይሄ የሰው ልጅ የሚያምንበት እምነታዊ ጉዳይ ነው። ይሄ ደግሞ ሌላው ቅርንጫፍ የሆነው ነገር ቅርንጫፍ የሆነን ነገር ፈጠራ የፈጠረ ሰው እሳት እንደሚገባ ሁላ እነሱ ደግሞ እምነታዊ ጉዳይ ነው። ትልቁን ቅርንጫፍ ነገር ሲሆን መሰረታዊ ነገር ነው ፈጠራ ያመጡት ማለት ነው። አብሶ እሳት የሚገቡት እነሱ ናቸው። በምንም ተአምር ደግሞ ተውሂድ ለሶስት ይካፈላል የሚል ከየትም ማምጣት አይችሉም ማለት ነው። ከየትም ቢፈልጉ ወሃቢያ አንድ ላይ ተደምሮ ተሰብስቦ ተውሂድ ለሶስት ይካፈላል የሚል ነገር ከቁርአንም ይሁን ከሐዲስ በምንም መንገድ ማምጣት አይችልም ማለት ነው። በምንም መንገድ አሁን ከቁርአን ከሐዲስ አምጥቼ ከቁርአን የሚከተሉት አቂዳ የሃይማኖታቸው መሰረት የሆነው ቁርአንም ላይ የሌለ ሐዲስም ላይ የሌለ ነው ማለት ነው። ፍልስፍና ነው ይሄ። ራእያቸው ነው በፈጠራ በራእያቸው ነው የሚከተሉት። በራሳቸው በጭንቅላታቸው የሳሉትን ነገር ነው የሚያመልኩት። አእምሯቸው ያዘዛቸውን ነገር ነው የሚያመልኩት እንጂ ቁርአንና ሐዲስን ተከትሎ አይደለም። ቁርአን ሐዲስን ተመርኩዞ አይደለም። ሙስሊሞች ተብለው ይጠራሉ። ትክክለኛ የዋሃቢያን እምነትን ያመነ ሰው ሙስሊም ተብሎ አይጠራም። ትክክለኛ እውነታውን አውቆ ዋሃቢያዎች የሚያመልኩት ጌታ ብሎ ያንን አምላክ አድርጎ የሚያመልክ ከሆነ አይጠራም። አማ ግን እነሱን ዝም ብሎ በጭፍን የሚከተል የሚያምኑት እምነታቸውን የማያውቅ ከሆነ ኖርማል ነው፣ ያ ሙስሊም ተብሎ ይጠራል። አማ ግን እነሱ የሚያመልኩት እጅ እግር ያለው ባት ያለው ሁለት አይን ያለው ቀኝ ግራ እጅ ብቻ ያለው ባት ብቻ ያለው በቃ እንዲህ በጭንቅላት ለመሳል የማይመች የሆነ መገጣጠም የማትችለው የሆነ አሻንጉሊት ነገር በአሻንጉሊትም መሳል የማይመች ያንን ነገር ጌታ አድርጎ የሚያመልኩት እነሱ ሙስሊም ተብሎ አይጠሩም። ምክንያቱም ከቁርአን ከሐዲስ የሌለ ነገር ነው። አላህ የሚባለውን ራሱንም አላወቁትም። ዝም ብሎ በጭንቅላታቸው ያሰቡት ነገር ነው የሚያመልኩት። ያ ደግሞ አላህ ጌታ ሊሆን አይችልም በምንም ተአምር ማለት ነው። ጌታ አይደለም ያ ነገር። በጭንቅላታቸው ያሰቡት የሳሉት ነገር ነው ያመለኩ ያሉት። ካሊድ እንዴት አስችለው እንዳለ ካሊድ በጣም ሙስሊም አይደለም እያሉ ነው። እንደዚህ አይነት ንግግር ከአንድ ሙስሊም ነኝ ከሚል ሰው ጭራሽ የማይጠበቅ ነገር ነው ማለት እንደ ተማረው ወይ ደግሞ እንደ ኡስታዝ ወይ ደግሞ አዋቂ ነኝ ከሚል ሰው እንኳን ተውና ከኖርማል እንደኔ አይነት ተራ ሙስሊም ላይ ራሱ የማይጠበቅ አነጋገር ነው እየተናገርክ የነበረው። በጣም የሚያሳፍር ነገር ነው። ሶሪ በኪታብ ተውሂድ ታምንበታለህ? እሱ መጽሐፍ እሱ መጽሐፍ ላይ ሱፊዎችን ቀብር አምላኪዎች ናቸው። አንዴ የሆነ ነገር ላንሳ እዚህ ጋር ከነሱ መወገድ እንዳለባቸው ቁርአን አለ፣ ሐዲስ አለ፣ ሌላ ደግሞ አሊሞች አሉ።
በተለያዩ ጊዜ የተለያዩ ኢኖቬሽኖች ኖርማል ላይፍ ላይ ኖርማል ህይወት ላይ ኖርማል ወርልድ ላይ ይመጣሉ አይደለ? አሁን በዚህ ሰዓት ለምሳሌ አርቲፊሻል ኢንቴሊጀንስ አለ፣ ሌላ ኤጂአይ ምናምን ይመጣሉ፣ ወይ ሮቦቲክስ ምናምን ነገር አለ። በሌላ ሲቪላይዜሽን የተለያየ ነገራቶች ይመጣሉ። ነቢይ ወይ ደግሞ ቁርአን የነበረው ሰዓትና ይሄኛው ሰዓት በጣም የተለያየ ሰዓት ነው አይደለ? በዚህ ሰዓት ጋር እንዲጣጣም አድርጎ አሁን ያሉ ዑለማዎች ለሰው አንደርስታንዲንግ እንዲመች አድርጎ ያስቀምጣሉ። ይሄ በዑለማዎች ዘንድ የሚቀመጥ ነገር ነው እና አዳምጠሽ ምክንያቱም ሰዎች ነገሮች የሚጠቀሙበት ነገር በፊት በፈረስ ነበር ሰዎች የሚሄዱት፣ አሁን በመኪና ይሄዳሉ። ሰዎች በፊት በእግር ነበር የሚሄዱት፣ አሁን በፕሌን ይሄዳሉ። ይሄ ሰዎች ነገሮችን ያቀለሉበት መንገድ ነው እንጂ ከእምነት ጋር የሚገናኝ አይደለም። አንዴ እኔ እንደማምነው ፈጣሪ እምነት እንደኛ ራሱን ለሰዎች የገለጸበት መንገድ ነው። በነቢያቱ በሐዋርያቱ እምነት የምንለው እኛ ራሱን የገለጠበት ነው። ያ ራሱን የገለጠበትን ከጊዜ በኋላ እኛ ቼንጅ ካደረግነው ምንድነው የሚሆነው? አንተ በፊት የተገለጥክበት ትክክል አይደለም፣ እኛም ይሄን እንድናርግ እናስተካክለን፣ እናርምህ፣ እዚህ ጋር እንቀንስህ እያልነው ነው ማለት ነው። አንተ የተገለጥክበት ስህተት አለው፣ ስለዚህ እኔ በእንደዚህ ልገልጥ ይገባል እያልነው ነው የሚሆነው ማለት ነው። ይሄ ስህተት ነው ለማለት የፈለኩት እንደዛ አይደለም። አንዴ ለማለት የፈለኩት የሰው አንደርስታንዲንግ አሁን ለምሳሌ የሆነ በዱሮ ላይ ያለ ሰው በዚህ ሰዓት ላይ መተ ከዚህ የመን ለመሄድ ወይ ደግሞ ከዚህ ዱባይ ለመሄድ ከዚህ ሳውዲ አረቢያ ለመሄድ በአንድ ቀን ወይ ደግሞ በ6 ሰዓት ይካሄዳል። እንደዚህ ብለህ ብታወራው ሜይ ቢ ያ ሰው ላይገባው ይችላል። እኔ እዚህ ጋር ቁጭ ብዬ አንድ ሰው አሜሪካ ቁጭ ብሎ እየተያየን እንደዚህ ቪዲዮ ኮል እናወራ ከተባለ ላይገባው ይችላል እና ጀስት ለሰዎቹ አንደርስታንዲንግ እንዲገባ ተደርጎ ቀላል ጥያቄ ልጠይቅህ። ነብይህ ሁለት ነገሮች የተናገራቸው ይገዙሃል ብዬ አስባለሁ። አንደኛ ቂያማ ሲመጣ ሰዎች እምነታቸው ከጉሮሯቸው ትወርዳለች ነው ወይንስ አትወርድም ነው ያለው? ማለት ደካማ ነው ይሆናሉ ነው ያለው ወይንስ በደንብ የሚረዱ በጣም ያውቁ ይሆናሉ ነው ያለው? እምነት እየከበደ ይሄዳል። ስለዚህ አለመረዳት ይመጣል ማለት ነው። አንተ ላቅል ብለህ በመጨመርህ አከበድክባቸው ማለት ነው። ቴንኪው። ሁለተኛ ምርጡ ጄኔሬሽን ምርጡ አማኝ ወደ ቅያማ ሲመጣ የሚመጣው ነው ወይንስ ወደኋላ ባክ ስታደር ወደ ነብዩ ዘመን የነበሩት ናቸው? ምርጡ አማኝ የሚባለውማ ሰሃቦቹ ናቸው። ሐዋርያት ነው በክርስቲያንም የታወቀ። ስለዚህ አንተ ላሻሽለው ልቀይረው አሪፍ ላድርገው የምትለው ነገር የምርጦቹን አረዳድና አስተምሮ እንትን እያልክ ነው ማለት ነው፣ እያበላሸኸው ነው። አይ ማለት አሁን እዚህ ጋር አፕዴት ላድርገው ወይ ደግሞ አፕግሬድ አይደለም እኮ አሁን አስተሳሰቡ ለሰዎቹ ባይዘሮ ዲስክሪፕሽን ነው ማለት የሆነ የሚጨመር የሚቀነስ ነገር ኖሮ አይደለም፣ ለሰው እንዲረዳ በደንብ ይሄን ነገር ዲቴይል እንዲረዳ ተብሎ በተለያዩ ስኮላርስ የተቀመጠ ነገር ነው። ተውሂድ ነው ኮንክሉድ አድርገው አንድ ነው እኮ ተውሂድ ለመግለጽ የተቀመጠ ነገር ነው። ባይዘይ ለማንኛውም ይመቻችሁ። የተቀመጠ ማለት አላህ ራሱን የገለጸበትን ነገር አይ እንደዛ አይደለም አይባልም። ጀስት እንደተነገረ ማለት ቁርአን ላይ እንደተቀመጠ እንቀበላለን ነው እንጂ እኛ የጨመርነው የቀነስነው ነገር የለም ነው። የተቀመጠውን ነገር ደግሞ አያ አልቀበልም ካልካው ለምሳሌ ከተቀመጠው ከቁርአን አያ አንዱ እምቢ አልቀበልም። እሺ አሁን ለምሳሌ ቅድም እያልኩ ነበር አይደል እሱ ሙስሊም አይደለም ነው የሚለው። እኔ ግን ላኢላሃ ኢለላህ መሐመድ ረሱሉላህ በአላህና በነብዩ መሐመድ ካመነ ሙስሊም የሚያደርገው ነገር ከሰላት ከሰገደና ሻሃዳ ካለው ይሄ ሰው እንደፈለገ እሱ ሙስሊም አይደለም ቢለኝ እንኳን እኔ ሙስሊም አይደለም አልለው። ኢኖቬሽን አሁን አንድ አያ አለመቀበል ዋጋ ያስከፍላል ነው። አንድ ነገር ቅድም በተውሂድ ጉዳይ ላይ ነበራችሁ። የተውሂዱን ማስረጃ ያምጣ እስቲ። ተውሂድ ካፍለው ነበረ የተለያዩ ስኮላሮች በዚህ ሰዓት ለሰው አንደርስታንዲንግ እንዲሆን ኖ ከሐዲስ ከቁርአን አምጣ ምሳሌ ምናምን ሰተመጣ ተጠቅሷሉ ነው። ከቁርአን ከሐዲስ ምሳሌ ሳይሆን ከቁርአን ከሐዲስ ለምሳሌ አንተ የምታምነው ተውሂድ ለሶስት ይካፈላል ብለህ ነው የምታምነው። ልክ አንተ እንደምታምነው በቁርአንም ይሁን በሐዲስም በቁርአን በሐዲስም ካጣክ ደግሞ ከሰሃባዎችም ካጣክ ከሰለፎች ተውሂድን ለሶስት የካፈለ ሰው አንድ ሰው አምጣ እስቲ። ከቁርአን ከሐዲስ ተወው በቃ እዛ ላይ ስለሌለ ማለት ነው።
ማምጣትም ስለምችል አያመጣም ነበረ። እሱን ስለማያመጣ በቃ ከዑለማዎችም ንግግር ያምጣ። ከዑለማዎች ንግግር ከሰለፎች ከሰሃባዎች ምናምን ከቀደምቶች ማለት ነው። ከነሱ አንድ ሰው ተውሂድን ለሶስት የካፈለ التوحيد ينقسم إلى 3 أقسام توحيد الألوهية توحيد الربوبية توحيد الأسماء والصفات ብሎ ለሶስት የካፈሉትን አንድ ሰው አምጣ እስቲ። የቤት ስራ ይሰጠው ይሻላል። ጥሩ አይ እኔማ ልንገርህ ካሊድ ሜቢ ከቁርአን ላምጣልህ። አብዲል ነው የሚለው አብዲል አይ ቲንክ ተውሂድ ለሶስት መካፈሉን ከቁርአን ላምጣልህ የሚልም አለ። ከሶስት መካፈል ሳይሆን ሶስት መሰረት ያለው ተውሂድ አንደኛ። መጀመሪያ ግን አንተ እምነትህ ተውሂድ ለሶስት ይካፈላል ብለህ ነው የምታምነው? ኧረ ሶስት መሰረት አለው ብዬ ነው የማምነው። ኖ ቆይ ለሶስት ይካፈላል። ሩቡብያ አስማኡ ሲፋት። እሺ ጥያቄ ልጠይቅህ፣ ተውሂድ ስንት ነው ብለህ ነው የምታምነው? ተውሂድ ማለት እኮ አንድ ጥያቄ እኮ ነው። ተውሂድ አቅሳም አለው ወይስ የለውም? የለውም። አይዋ በሚከፋፈለው አታምንም ማለት ነው አንተ? አዎ አላምንም። ስለዚህ አንተ ዋህቢ አይደለም። እሺ በቃ ቆይ እነሱ ያምጡ። መሰረቱ ግን ሶስት ነው። አሁን ለምሳሌ ቁል ሁወላሁ አሐድ ማለት እንዴት ነው? ቆይ መጀመሪያ አቅሳም በአቅሳሙ በሚከፋፈለው አላምንም አልክ። አሁንም መልሰህ ደግሞ መሰረቱ ሶስት ነው ትላለህ። እንዴት ነው? መሰረት አለው። ያንን መሰረት ካልሞላ ተውሂድ ይከፋፈላል ወይስ አይከፋፈልም? ይከፋፈላል ወይስ አይከፋፈልም? አይከፋፈልም። መሰረትና መከፋፈል አንድ ነው እንዴ? መሰረት። እሺ በጣም ጥሩ። ተውሂድ ማለት ለአንተ ምን ማለት ነው? አንድነት ማለት ነው። በጣም ጥሩ። በአንድነቱ ማመን ማለት ነው። እሺ ተውሂድ ይከፋፈላል የሚሉ ሰዎችስ ምን ትላቸዋለህ? ልክ አይደለም። ተውሂድ እነሱ ልክ ተውሂድ التوحيد ينقسم الى 3 اقسام ይላሉ። ተውሂድ ለሶስት ይካፈላል ይላሉ። ተውሂድ እስከ ሶስት ይካፈላል። መሰረቱ ቢሆንስ መሰረቱ ይከፋፈላል ነው። መሰረት ሲል ቅርንጫፉ ነው የማይከፋፈለው፣ መሰረቱ ነው የሚከፋፈለው። በሶስት መሰረቱ ካላመንክ በተውሂድ አላመንክም ማለት ነው። እሺ መሰረቱ ተከፋፍሎ ቅርንጫፉ ነው የማይከፋፈለው። እንዴት መሰረቱ አልከኝ? መሰረቱ አሁን ተውሂድ ይካፈላል ወይ አልኮ? ተውሂድ አይከፋፈልም አልከኝ። የሚከፋፍሉ ሰዎች አሉ አልኮ። መሰረቱ ነው የሚሉት አልከኝ። እሺ መሰረቱ ይከፋፈላል ግን ቅርንጫፉ አይከፋፈልም ነው? አዎ አይከፋፈልም። መሰረቱ ይከፋፈላል። አዎ መሰረቱ ምንድን ነው? መሰረቱ ኡሉሂያ፣ እሺ ሩቡብያ፣ እሺ አስማኡ ሲፋት አልአስማኡ ሲፋት አልአስማኡ ሲፋት። በጣም ጥሩ። እሺ ልክ እንዳንተ መሰረቱ ይከፋፈላል። ተውሂድ መሰረቱ ይከፋፈላል፣ ለሶስት ነው የሚከፋፈለው ብሎ ያለ አንድ ዓሊም አምጣ እስቲ ጥቀስ። ከየት አምጥታው ነው የምታከፋፍለው? ለምሳሌ ማንኛውም ነገር ስናነሳው መሰረት አለው አይደል? አንድን ነገር እኛ ስንወስድ ወይ መጀመሪያ ከቁርአን ነው ከሐዲስ ነው፣ ቀጥሎ ደግሞ ከእጅማዕ ዑለማ ነው ከቂያስ ነው። መሳድሩ ተሽሪዕ አለ ማለት ነው። ስለዚህ አንተ ከምንድን ነው የወሰድከው ምንጭህ? ይሄንን ለምሳሌ መሰረቱ ለሶስት ነው የሚካፈለው አልከ። መሰረቱን ለሶስት ካፈልከው ተውሂድ የሚለው መሰረት አለው፣ መሰረቱ ደግሞ ለሶስት ነው የሚከፋፈለው የሚል እምነት አለክ። ያንተ ይሄ ምንጭህ ከምንድን ነው? ከምን ወሰድከው? ማለት የተውሂድ መሰረት ሶስት መሰረቱ ነው ማለት ነው። በሶስቱ ካላመንክ በተውሂድ በሶስቱ ካላመንክ በሚለው አይደለም እኮ ተውሂድ ለሶስት ይካፈላል በሚለው ነው እንጂ በሶስቱ ካመንክ በሶስቱ ካላመንክ የሚለው ላይ አይደለም እኮ። መከፋፈልና በሶስት ነገር ማመን። ለምሳሌ አሁን እስልምና አርካኑ እስላም ከምሳ እስልምና መሰረት 5 ነው አነ 5ቱ ላይ ማመን ግዴታ ነው። ይሄ ሸሪዓ የደነገገው ነገር ነው። ስለዚህ ልክ እንደዚሁ ማለት ነው ተውሂድም ደግሞ ልክ አንተ እምነት ነው ሶስት መሰረት። በጣም ጥሩ። የተውሂድ መሰረቱ ሶስት መሰረት ነው ብሎ ያስቀመጠው ማን ነው? አልአስማኡ ወሲፋት የሚለው ክታብ ነው። ማን ነው? አልአስማኡ ወሲፋት ማን ነው የጻፈው? አብዱል ወሃብ።
ምንም የሚያስቅ ነገር ነው። ባይዘ ኢብኑ ተይሚያም ጽፏል። ኢብኑ ተይሚያ ጻፈው አለ እኮ ከነሱ ውጭ ነው። ለምሳሌ ከዋሃቢያ መሰረታዊ ከሆኑት ከነዛ ብላችሁ ከምታስቧቸው ውጭ ከሰለፍ ዑለማዎችና ከቁርአን ከሐዲስ ይሄንን መሰረት የእምነታችሁን መሰረት አምጡ ነው ማስረጃ። አብዱል ወሃብ የመጣው የዛሬ 18ኛው ሴንቸሪ ላይ ነው። የዛሬ 200 ዓመት አካባቢ ኢብኑ ተይሚያ ጻፈው አለ። ኢብኑ ተይሚያ መሐመድ ሞት ከ700 ምናምን ዓመት በኋላ ነው የመጣው። ስኮላር ነው ከነሱ ለምሳሌ አሁን ስለዚህ ስለ ኢብኑ ተይሚያ ዲቴይል ዲስክሪፕሽን የተቀመጠበት ነው ያልኩ። ኢብኑ ተይሚያ ለቁላማ አስቸጋሪ ነው። እኔስ ስለ ኢብኑ ተይሚያና ስለ መሐመድ ኢብኑ አብዱል ወሃብ የምናወራ ካልን በጣም ትልቅ ሰፊ እንትን ያስፈልገናል። አሁን ኢብኑ ተይሚያ ከሞተ በኋላ የሱ እምነት ያመጣው የነበረውን ፍልስፍናና ያመጣው የነበረውን የሱ ፍልስፍና በጠፋበት ጊዜ ነው መሐመድ ኢብኑ አብዱል ወሃብ መጥቶ የሱንን ፍልስፍናውን ሰዎች ዘንዳ ተደራሽነት እንዲያገኝና ተሰምነት እንዲያገኝ ያደረገለት እሱ ነው። ስለዚህ ዋናው መሰረቱ አሁን የምትሉበትን የእምነታችሁ መሰረት እነዚህ ሁለቱ ናቸው። ስለዚህ ከነዚህ ውጭ ደግሞ ከነሱ ውጭ ተውሂድን የካፈለው ሰው የለም። ከነዚህ ውጭ ተውሂድን የካፈለ ሰው ከነዚህ መሰረታዊ ብላችሁ ከምታስቧቸው ሰዎች ውጭ ተውሂድን ካፍሎታል የምትሉ አንድ ሰው ካለ ከዛ ሰው ከሰለፍ ዑለማዎች አንድ ከቁርአን ከሐዲስ ጥቀሱ፣ አምጡ ማስረጃ። ነገርኩ ብራዘር። አሁን ቅድም ምንድን ነበር ያልከው? እኔ ግልጽ አደረኩልህ። ስኮላሮቹ የጻፉት ነው አልኩ። ከዛ ከሌ ብዬ ስሞችን ጠቀስኩልህ። ዲቴይል ደግሞ ለራስህ ማመብ ትችላለህ። ጉግልም ሰርች ማድረግ ትችላለህ። ለነበረን ጊዜ አስቸጋሪው ምን መሰለህ? ኢብኑ ተይሚያ ለምሳሌ የሱፊዎችን ኢቭን መገደል እንዳለባቸው ይናገርበት አለ። ተገድለው መጣል እንዳለባቸው ይናገርበት አለ። አብዱል ወሃብም እንደዛው በተመሳሳይ እነኚህ ገዳይ ናቸው ለነሱ። ለአብዱ ለምሳሌ ይህንን ሰው እየስጠራለት እንኳን ሙስሊም ሊሆን ገዳይ አድርጎ ነው የሚስለው። ከእሱ ላይ መረጃ አድርገህ ስታመጣ ከገዳይ መረጃ እንዴት ታመጣለህ ነው የሚለው። ገባ? ሙስሊም አድርጎ ይቆጥራቸዋልን ብዬ አላስብም። አብዱል ወሃብን ለእኔ ሙስሊም አይደሉም። ሰራተን ኢብኑ ተይሚያ የሚሆን መሐመድ ኢብኑ አብዱል ወሃብ እኔ ሙስሊም ናቸው ብዬ የሚል እምነት እኔ ላይ እምነት የለኝም። 4 ነጥብ ማለት ነው። በቃ ከሙስሊሞች ነው መረጃ የምፈልገው። እና ለምሳሌ አሁን አንተን ብጠይቅ ፈጠራ ነገር አንተ ጋር ምንድን ነው? የኢሳት ነው ጥመት ነው ወይስ ጥመት አይደለም ብዬ ስለ ፈጠራ ነገር ብጠይቅ ምንድን ነው ምላሽ የምትሰጠኝ? ለምሳሌ ነቢዩ ዓለይሂ ሰላቱ ወሰላም ያላስገኙት ፈጠራ ነገር አንተ ጋር ምንድን ነው? ለምሳሌ መልስልኝ። ፈጠራ ነገር ምንድን ነው ለአንተ? ያቄ አልገባኝም። ፈጠራ ነገር ለምሳሌ ነብዩ ያልሰሩት ነገር እኔ ሰራው። ኢቭን መውሊድ አመጣሁልህ። መውሊድ ለአንተ ምንድን ነው? ይሄንና መውሊድ ምንድን ነው የሚያገናኘው? ቆይ ብቻ መልስልኝ። መውሊድ ለአንተ ምንድን ነው? መውሊድ ሲሆን ኢኖቬሽን ነው። መውሊድ ለአንተ ምንድን ነው? ለአንተ ምንድን ነው መውሊድ? እስቲ መውሊድ ክርስቲያኖቹ የኢየሱስን ልደት ያከብራሉ ብለህ እኔም የሙሐመድን አከብራለሁ ብለህ ሰሞኑን አንተ የጀመርከው ነው። ሰሞኑን ቆይ ጥያቄው ብቻ መውሊድ ለአንተ ምንድን ነው? ክርስቲያኖቹ እንደዚህ የሚያደርጉትን አላቸው፣ እኔም አደርጋለሁ። ኖ ለአንተ ምንድን ነው መውሊድ? ለምሳሌ መውሊዱን አንተ ፈጠራ ነው ጥመት ነው ብለህ ነው የምታስበው? አይዋ ለምንድን ነው የሆነው መውሊድ? ለምንድን ነው ጥመት የሆነው? ደላለትን ፊናር መውሊድ ለምንድን ነው ጥመት የሆነው? ለማመሳሰል ነው። ያንተ ኢንቴንሽን ይታያል። ባይዘ ረሱል የተወለደበት ቀን አስበህ በጾም ካሳለፍከውስ? እሺ በጣም ጥሩ። በጣም ጥሩ። ለምንድን ነው ጥመት የሆነው? ጥመት የሆነበት ብቻ መልስ። ለምንድን ነው ጥመት የሆነው አንተ ጋር? ለምሳሌ አሁን ምንድን ነው የጠቀስከልኝ? ኩሉ ቢድዓትን ضላላ የሚል ነገር ነው የጠቀስከልኝ። እሺ አሁን መውሊድ በአንተ እይታ ኩሉ ቢድዓትን ضላላ በሚለው ውስጥ ነው ያለው። ስለዚህ ለምንድን ነው ጥመት የሆነው? አንተ ለምንድን ነው መውሊድ ጥመት ነው ብለህ የምታስበው? ቁርአን ሐዲስ ስላልጠቀሰው ነው? ነብዩ ስሩት ብሎ ስላላዘዙ ነው? ሰሃቦች ስላልሰሩት ነው? ወይስ ለምንድን ነው ጥመት የሆነበት በአንተ?
ቁርአን ስላላዘዙ ረሱል ሰሃቦቹ ስላልሰሩትና የእናንተ ኢንቴንሽን ደግሞ ሌላ ኢንቴንሽን ስለሆነ ያኛውን ኢንቴንሽን ስለሆነ በጣም ጥሩ። እሺ ተውሂድንስ ነብዩ አለይሂ ሰላቱ ወሰላም ለሶስት ካፍሎታል። ቁርአን ሐዲስ ካፍሎታል። በተለያዩ ቦታዎች ላይ ተጠቅሷል። ኖ በተለያዩ ቦታ አንድም ቦታ ይሁን ተውሂድ ለሶስት ይካፈላል የሚል አንድም ቦታ ታመጣለህ? አንድም ቦታ ይሁን ተውሂድ ለሶስት ይካፈላል የሚል ቦታ አንድም ቦታ ታመጣለህ? አንድ ቦታ ታመጣለህ? ለሶስት ይካፈላል የሚለው ነብዩ ካፍሎታል ቦታዎች ላይ በተለያዩ ኖ አንተ ለምሳሌ ልክ በኹጥባ ላይ ወጥተክ ማለት ነው التوحيد ينقسم إلى ثلاثة أقسام: توحيد الألوهية، توحيد الربوبية، توحيد الأسماء والصفات. بلا لك خطبة عند متادرجو نبي عليه الصلاة والسلام توحيد لسوست يكفلال يا لبت بوتا عند بوتا على توحيد لسوست يكفلال يميلو سايون أو نيالك يالو توحيد تقاوم عليه بسوست مكافلو تقاوم عليه አንተ ነው መካፈል መደመር መበዛትና መከፋፈል ላይ ያለው አንተ ነህ። ለሶስት መካፈሉን ትቃወማለህ አንተ። التوحيد ينقسم الى ثلاثه اقسام የሚለው ይሄ التوحيد ينقسم الى ثلاثه اقسام የሚለው ቃላት የተቀመጠ ነው መጽሐፎቹ ላይ። ከፈለክ አባዛው እዚጋ እኔ ለማባዛት ለመረዳት ሰው እንዲረዳ ተውሂድ ለመረዳት ኖ በአላህ ስራ እኛ በምናመልከውና ዲቴል ሰው ለመረዳት እንጂ እዚህ ጋር ለማቀፍ ነብዩ አለይሂ ሰላቱ ሰላም ሰው እንደሚረዳ አያውቁም ነበር ነው? ለምን አላስረዱንም? እኛ እንድንረዳ አያውቁም ነበር ነው? እነሱ ከነሱ በላይ እናንተ ከነብዩ በላይ ለኡመቱ አሰባችሁለት ነው? አዘናችሁለት? ሜቢ አብዱ ቁርአንን በሐዲስ የተለያዩ ሐዲሶች ከዛ በኋላ ሐዲስ ደግሞ ዲቴል በተለያየ ያ ዲቴል እሺ ቁርአን ላይ እሺ ተውሂድ الربوبيه የሚል ቃል አለ ሐዲስም ላይ ይሁን ተውሂድ الربوبيه የሚል አለ ቁርአን ላይ ሐዲስም ላይ ይሁን ተውሂድ الربوبيه የሚል ቃል አለ ወይ? ተውሂድ الربوبيه የሚል ቃል አለ? ለማወቅ የምትፈልግ ከሆነ አንብብ። ኖ አለ ወይ? ቁርአንም ሐዲስም ላይ ተውሂድ الربوبيه የሚል ቃል አለ? ሰዎች ሄደህ መማር ትችላለህ። ኖ መልስልኝ። ተውሂድ الربوبيه የሚል ቃል አለ ወይ? ቁርአንም ሐዲስም ውስጥ አለ? ይለው ሳይሆን አንደርስታንድ ለምን አትፈልግም? ኖ አለ ወይ? ቁርአን ውስጥ አለ? ቁርአንም ሐዲስም ላይ ተውሂድ الربوبيه የሚል ቃል አለ ወይ? አይ እሺ አለው እኔ ያለው እሺ ተውሂድ الاسماء የሚል ቃል አለ ቁርአን ሐዲስ ውስጥ? እንዴነች ነው እኔ ያልሰማም እንዴ? እፎይ አይ ትሰማለህ። ገና ኩርሲው ኮመንት እያየ ከሆነ ኩርሲው ተሰበረ እንደ እያሉ ነው። እግሩን አስቀምጦበታል። ቆይ አንዴ ይመልስልኝ። ቆይ ይመልስልኝ። ቁርአን ውስጥ ተውሂድ አስተነከው አልቻለው። ዋብያ ከዚህ በላይ መልስ የላችሁም። ከሆነ ዲቴይሉን ማንበብ ትችላለህ እንዴ? ኖ ሌላውን ደግሞ ስለ ኩርሲያዬ ወይ ደግሞ ስለ ሰዓት ላ ወደ ሌላ አትወጣ። ወደ ሌላ አትወጣ። ኖ ወደ ያለንበት መሰረት ላይ ቆይ ላንተ አሁን ነብዩ ያልሰሩት ነገር በቁርአን በሐዲስ ያልተጠቀሰ ነገር ላንተ ፈጠራ ነው። ያ ፈጠራ ደግሞ የኢሳት ነው፣ ጥመት ነው። እንደዛ ነው እምነትህ ማለት ነው። ስለዚህ ተውሂድን ማን ካፈለልህ? توحيد الألوهية ربوبية أسماء وصفات بلو ما نكفافلل بقرآن بحديث علوي توحيد الألوهية من القرآن علوي حديث علوي الأسماء والصفات توحيد الأسماء والصفات من القرآن حديث علوي هنا نبتشا ملستين قال لك هالكي ما صار جاون ستين كل يلم بلين ولتون مفلقو شو عبطة አመለጠ እንዴ? በቃ እሱም እኛ ስላሴን ስለምናመልክ በስላሴ አንድም ሶስትም ስለምናል ሶስት ለማድረግ ፈልጎ ይሆናል። እሺ የሱን መልስ የሚመልስልኝ ሰው ካለ አንዴ ብቻ አይነን አስረድቶኝ የሚወጣ ካለ አስገባለሁ። እኔ ፕሮግራም ስላለች ጥያቄውን እኔ ነበርኩ ያቀረብኩት። መልስ የጠበቅኩ ነበር። እስካሁን እንደማይገኝም ነግሬያችሁ ነበር። አልተገኘም። አማናችሁ አይደል? ጀመር ማለት ነው። خالد قل هو الله أحد قل هو الله أحد
ሶሪ ሚዲያ ስላደረግኩ አስቸኳይ ነገር ስለገጠመኝ ነው። በጣም ይቅርታ ሁላችሁም፣ በጣም ይቅርታ። ዛሬ ይብቃል። አንድ ፕሮግራም አለችን እዚሁ፣ ሁላችሁንም ፈልጋችኋለሁ ያላችሁ ኦዲየንሶቻችን